ታውቃታለህ። ለዛ በጣም በእውቀት በጣም ብዙ ከኛ የራክ ሰው ነህ እና ባህሬ ነው ሳውራ እንደዚህ የሚጮህ ነገር እና እንትን ነው ማውራው። በዛ እንትን ካልክ ይቅርታ ጠይቃለሁ፣ የጮህ ስለማውራ ማለት ነው። እና እሺ ወደ ጥያቄ ልግባና ለምሳሌ አንተ ስትድን ኦኬ ለምን አንተ ላለው ይህንን ስክሪፕት እንዴት ትረዳዋለህ? ይህን ስክሪፕቸር አሁን እያወራ የነበረው ዮሐንስ 3 ላይ ዮሐንስ 3 ከ16 ጀምሮ ላንብበውና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። እሺ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ የዘላለም ሕይወት እንዲኖረው በእርሱ የሚያምን ሁሉ እሺ ካዲያስ እና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ፐርፐዙን ሲናገር ጌታ የመጣበትን በዓለም እንዲፈርድ ሳይሆን ዓለምን እንዲድንበት ነው አለ። ከዛስ 18 ላይ ወረደና ፖይንት ያለው እዚህ ጋር ነው። በእርሱ የሚያምን አይፈረድበትም፣ በማያምን ግን ይልና በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ዶክተር አንተ በጌታ ነህ፣ በክርስቶስ ኢየሱስ አምነህ ዳንክ ነህ። መቼ ነው አንተ ያመንከው? ጌታን ያመንከው መቼ ነው? እንግዲህ በእርሱ የሚያምን አይፈረድበትም ብለዋል። ከዚህ ከፍርድ የወጣው መቼ ነው ያመንከው? ያ ቅጽበት መቼ ነው? እኔ የምለው ጌታን ሳምን ነው ማስበው። ጌታን ሳምን ሪጀነሬት ሆኛለሁ። ሳምን ግን አመንኩ ስል ግን ያው ኢትስ ሞድ ኦፍ ስፒች ስለሆነ ሞድ ኦፍ ስፒቻችን ስለሆነ አምነናል እንላለን። ኦፍኮርስ ትክክልም ነው። እምነት እኛ እናምነዋለን። ግን እንድናምን ራሱ ዊላችንን ሪጀነሬት የሚያደርግና ያንን ፌዝ በውስጣችን ሮት የሚያደርግ ራሱ እግዚአብሔር ነው ፖይንቴ እንጂ ኦፍኮርስ እምነቱን እግዚአብሔር አምኖልኝ ነው እኮ አይደለም ፖይንቱ። እምነቱን እኔ ውስጥ የዘራው ራሱ እግዚአብሔር ነው። ያንን ግሬስ ግራስፕ የማደርግበትን እምነት በእኔ ውስጥ የሚዘራው ራሱ እግዚአብሔር ነው። ያ ማለት ነው ሪጀነሬት አድርጌያለሁ ማለት እሱ ነው የኔ ፖይንት። እሱ ላይ ነው ዲፍረንስ። እሱ አምኖልኝ አይደለም ካልክ አንተ ከሆነ የምታምነው ኦኬ፣ አንተ ከሆነ የምታምነው ታዲያ እምነት የኔ አይደለም ስትል የእግዚአብሔር ነው ስትል ምን እያልክ ነው? አንተ የምታምን ከሆነ እግዚአብሔር ካልሆነ ለአንተ የሚያምንልህ ከኔ አይደለም ስትል ምን እያልክ ነው? የማምነው የተሰጠኝን እስከተሰጠኝ ያው እግዚአብሔር አሁን ዊላችን ቦንዴጅ ውስጥ ነው ብለናል አይደለ? በእግዚአብሔርን ራሴ ተነስቼ ፈልጌ ሄጄ እንትን አላደርገውም። ግን መንፈስ ቅዱስ በእኔ ውስጥ ሲሰራ ማመን እንድችልም ያንን ፌዝ በውስጥ የሚዘራው ወደ የሚመጣው የክርስቶስን ጸጋ የምቀበልበት ፌዝ በውስጥ የሚዘራው ራሱ እግዚአብሔር ነው እንጂ እግዚአብሔር እዛ ቁጭ ብሎ ለእኔ ያምናል ማለት አይደለም። እንደዛ በቃ እዚህ ጋር እንጨርስ። የኔ ልዩነት ግን ከአንተ ጋር ያለኝ ልዩነት እምነቱን ሳይሆን እግዚአብሔር በውስጥ የሚዘራው ወይ የሚፈጥረው እምነቱን ሳይሆን እኔ የምለው እንዳልኩ ነው። ቃሉን ሰማለው። ቃሉን ስሰማ መንፈስ ቅዱስ አማካኝነት የቃሉ ፍቺ ይበራልኛል። መንፈስ ቅዱስ ኢንላይትመንት ይሰጠኛል። ከዛ በኋላ ፍሬን ተጠቅሜ የራሴ ነጻ ፍቃድ ተጠቅሜ ጌታ ኢየሱስን እቀበላለሁ። ያልተቀበሉት ሰዎች ደግሞ ወደ ገሃነም ይሄዳሉ። የተቀበልነው ደግሞ እንደኔ አይነት የተቀበለ ሰው ደግሞ ወደ ዘላለም ሕይወት ይሄዳል ብዬ ነው ማምነው። እምነት ግን ማምነው ግን እኔ ነኝ። ኦኬ መንፈስ ቅዱስ ኢንላይትመንት ይሰጠኛል። ከቦንዴጅ ነፃ ያወጣል ፍቃዴ። ሰው ጌታን አምናለሁ ማለት ነው። የዛኔ እዛ የሆነ ሰማው የሆነ ድረስ ተመሳሳይ ነገር አለን። እዛ ጋ ነው ልዩነት ያለው ማለት ነው። እንትን ምን የሚለው እንትን ላይ ማለት ነው። እሱ ላይ ለእኛ ለምን መሰለኛ እንቀበለው ለዛ ከሆነ አንዴ ሰሙ ዶክተር እኛ ቶፒኩ ላይ ትሬስ አድርገን ጥያቄ እንጠይቅ። ምክንያቱም ብዙ አንዴ ዶክተር እንትን ይበልና ሀሳብ ይጨርስና እሱ ላይ ለምን መሰለኛ ማንስማማው። እንደዛ ከሆነ እምነቱ ከኔ ነው፣ እኔ ፍሪ ዊሉ የኔ ነው ካልክ እንደ እግዚአብሔር ቃል አንጻር አንተ ከሌላኛው ሰውዬ ካላመነው ሰውዬ ቤተር የሆንክበት ነገር አለ ማለት ነው። ምክንያቱም ፌዝ ሪያሊቲ ነው ብለናል። የሆነ ሜታፊዚካል አክት ኦፍ ዊል ነው ልትል ትችላለህ፣ ወይ ደግሞ የሆነ ሜታፊዚካል ሪያሊቲ ነው ልትል፣ ግሬስን የምትቀበልበት ሪያሊቲ ነገር ነው፣ ሪል ነው፣ የሆነ የሌለ ነገር አይደለም ማለት ነው። እንደዛ ከሆነ አንተ ያለህ ሌላኛው ደግሞ የሌለው ነገር አለ ማለት ነው።
ሶ ዩ አር ቤተር ዛን ዲ አዘር ፐርሰን። ከሌላኛው ሰውዬ አንተ የምትመካበት ሌላ ነገር ሊኖርህ ነው ማለት ነው። እሱ ደግሞ ዶክተር ቢያብራሩት ደስ ይለኛል። ልገባ አይደለም እናንተ ነው እሳቸው ነው አይደለም ብለው ነው የሚያምኑት። እንደዚህ እሺ፣ ትጠይቃለህ አንተ ብዙ ታወራላችሁ ከእናንተ ጋር እየተማርን ስለሆነ እንዲገባ ነው። እሺ እኮ እናንተን ታወራላችሁ። እኔ ልበልና እዚህ ጋር አሁንም እኔ የምትመካበት እናንተ ስታወሩ እኛም ብለርድ እየሆነብን ያለ ነገር በጣም ብዙ ነገር። እሺ ለመጨረሻ እኮ ለመጨረሻ ጊዜ ላውራ እሺ ወይ ቋጩትና ወደኛ እንትን እንግባ። ምክንያቱም በጣም ረጅም ሰዓት ቁጭ ብለን እየሰማናችሁ ነው። እሺ ላውራ፣ ለመጨረሻ ጊዜ ላውራ። እኔ ከዚህ በኋላ አልገባም። ታገኝ የምለው ከሌላ ሰው የተለየበት ምክንያት ምንድን ነው ሲባል የተሻለ አይደለም። የተሻልኩኝ ነኝ አላልኩም። እኔ በውስጥ ማድረግበትም ነገር መመካበትም ነገር የለኝም፣ አለኝ አልልም። ተቀባይ ስለሆንኩኝ እኔ ማለት ነው። በምን እኔ ተጨርሶ እንካ የተባልኩትን የእግዚአብሔርን ስጦታን የተቀበልኩት እኔ በመቀበሌ ልኮራ አልችልም። ቅድም እንዳልኩት መነጽር ገዝተህ ብትሰጠኝ እኔ በመቀበሌ ልሸልል አልችልም። እኔ ስጦታው ያንተ ነው። እኔ ምንም አስተዋጽኦ የለኝም በዛ ውስጥ ተቀብያለሁ። እኔ በእኛና በሌሎቹ መካከል ያለው ልዩነት የመቀበል ነው። ግን ደግሞ ስለማመን ሲነሳ ኦብቪየስ ነው፣ ምንም ጥያቄ የለውም። ሙታን ነበርን፣ ሁላችንም ሙታን ነበርን። ኦኬ ጥያቄ የለውም። ሰው ከዛ በኋላ ደግሞ በቃሉ አማካኝነት የቃሉ ብርሃን በህይወታችን በራ፣ መንፈስ ቅዱስ ኢንላይትመንት ሰጠን። ኦኬ ከዛስ ፍቃዳችን ነፃ ስለሆነ አሁንም ከዚህ በኋላ ስለማልደግሞ ነው። ከዛ በኋላ ፈቃዴ ነፃ ሆኖ ወስኛለሁ። እኔ ስወስን እኔ ነኝ የወሰንኩት። እኔ ራሴ በቃ ይሄን ጌታ ከተለው ያዋጣኛል ብዬ ወሰንኩኝ። ሰው ከዛ በቃ ያን ጌታ ስቀበል መጽሐፉ እንደሚል ዳንኩኝ ነው እንትን ያለው። ከሌሎቹ የምንለይበት ምንድን ነው ኤፍሬም ከተባለ ፍቃድን ነፃ የሆነው መቼ ነው? ፍቃድን ነፃ የሆነው ገና ወደ እግዚአብሔር ቃል ወደ አንተ ሳይመጣ ነው? ከመጣ በኋላ ፈቃዴ የኔ ፍቃድ ሙሉ ለሙሉ አሁንም እንዳልኩት እዚህ ጋር ፍቃድ የሚለው ላይ እኔ ሙሉ ለሙሉ ፍቃዴም ጠፍቶ ነበር ብዬ አላምንም። ኦኬ ሙሉ ለሙሉ የጠፋ ነበር ብዬ አላምንም። መቼ ነው ነፃ የወጣውና ያመንከው? ልክ ቃሉን በምሰማበት ጊዜ ቃሉ ነው ነፃ ያወጣው ማለት ነው። ቃሉን በምሰማበት ጋር የእግዚአብሔርን ቃል በምሰማበት ጊዜ ኦፍኮርስ መንፈስ ቅዱስ ደግሞ የቃሉን ፍቺ ያበራል በውስጣችን ማለት ነው። ኢንላይትመንት የምንለው እሱ ነው። ኦኬ ለምሳሌ ጴጥሮስን ሊዲያ ብዙ ብዙ ጊዜ ትነሳለች። ኦኬ ሌሎቹ ሐዋርያቱ ሲሰብኩ እነ ጴጥሮስ ልባቸው ተነካ ይላል ሰዎቹ አይደለ? አሁን እሱን ነው የምንለው። ልባቸው ተነካ ማለት የቃሉን ፍቺ ቃሉን ስትሰማ ቃሉ ሕይወትም መንፈስም የሆነው ቃል ነው። መንፈስ ቅዱስ የቃሉን ፍቺ ያበራልሃል ነው። ኦኬ ከዛ በኋላ ይሄ የሚበራው ግን ለእኔ ብቻ አይደለም፣ ለሚሰማ ሁሉ ነው። ቃል ለሚሰማ የእግዚአብሔርን ቃል ለሚሰማ ሁሉ የቃሉ ፍቺ ይበራለታል። ከቃሉ የተነሳ ነው፣ ከሰሚው የተነሳ ሳይሆን ማለት ነው። ስለዚህ የቃሉ ፍቺ ለሁሉም ነው የሚበራው። ከዛስ የቃሉ ፍቺ ከበራለት በኋላ ግን መወሰን ዲሳይድ ማድረግ የሰውየው ነው። ሂሳብቶ የሰውየው። ስለዚህ እኮ ፍቃድ እኮ እግዚአብሔር ቃል መጥቶ ፍሪዝ ሳያደርግ ፍሪዝ ካልሆነ ታስሮ ከነበረ እግዚአብሔርን ቹዝ የማድረግ ፍሪ ዊል አልነበረህም ማለት እኮ ነው። አይ እግዚአብሔርን ቹዝ የማድረግ ፍሪ እንዳልኩ ነው። አሁን እኔ ፍቃዴ ኮምፕሊትሊ የጠፋ ነው ብዬ አላምንም። ኦኬ ለዛ ከሆነ ለምን ህጎቹን ፍቃድ ሙሉ ኮምፕሊትሊ ፍሪ ያልወጣ ከሆነ ለምን በኦልድ ቴስታመንት ህጎች ሙሉ እንትኖችን ምንድነው ሙሉ ትእዛዛቶቹን ጠብቀ ለምንድን ነው ያልኖርከው? ፍሪ ከሆነ ፍሪ ዊል ፍሪ ከሆነ አይ ሲጀመር የብሉይ ህጉም ለእኔ የተሰጠ አይደለም። እኔ አይሁዳዊ አይደለሁም፣ አሕዛብ የተባልኩ ነኝ። ስለዚህ ህጉም አንድ ጊዜ ሰሙ ይህን ኧረ በስመ አብ። እሺ ዶክተር እኔ እናንተ ሌላ ጊዜ እናወራለን። በቃ ምንም ድል ሊሰጥ እንትን ሊሉ አልቻል። ከዚህ በላይ እድል እንግዲህ የለም። በጣም ረጅም ጊዜ ያወራችሁ ተመሳሳይ ጥያቄ ነው ስትጠያየቁ የመለስከው እንደገና እየጠየቀ ስለሆነ ያው እኛም እየሰማን ስለነበረ ነው ረጅም ሰዓት እና ኦል ኢን ኦል እኔ እዚህ ውስጥ መምህራንም አሉ፣ ኦርቶዶክስ መምህራንም አሉ፣ ሌሎችም መልስ እንድትሰጡኝ ስለምፈልግ ነው ቤዚክ። ምክንያቱም ከቅድም ጀምሮ ሲነሳ በነበረው ላይ ጥያቄ ነበረ፣ እድል ልትሰጡን አልቻላችሁም ከነአማን ጀምሮ ማለት ነው።
ኦኬ ይሄን ነገር ክሊር እንድታረጉልን እንፈልጋለን። ይሄ ኦምኒሰንት ኦፍ ጋድ የእግዚአብሔርን ዕውቀት ነው። የመጀመሪያ የእግዚአብሔር ዕውቀት ምን ይመስላል? የእግዚአብሔር ዕውቀት ምን ያለውንና የሚሆነውን የነበረውን ያለውን የሚሆነውን የሚያውቅ ነው። ሲያውቅም በፍጽምናና በምልአት እንደሆነ ይታወቃል። በደንብ አስተውሉ። ማለትም ይሄ ኖሌጅ ኦፍ ጋድ ብለን የምንጠራው ይሄ ኖሌጅ ኦፍ ጋድ ወይም የእግዚአብሔርን ሁሉን አዋቂነት በምልአትና በፍጽምና አንድም ከዚህ አንፃር ከሂውማን ሪልም አንፃር ንገሩን። ሌላኛው ቅድመ ውሳኔ ላይ ስንመጣ ዲቫይን ፎር ኖሌጅ ላይ እግዚአብሔር ሁሉን ነገር በምልአት ያውቃል ምንል ከሆነ ዲቫይን ፎር ኖሌጅ ላይ ስንመጣ እዚህ ጋር እንድትይዙልን በደንብ የምፈልገው እግዚአብሔር ሁሉን አስቀድሞ ያውቃል ምንል ከሆነ አስቀድሞ ነፃ ፈቃድ ያላቸውን ሰዎች እግዚአብሔር አያውቅም ወይ? የመጀመሪያው ጥያቄ። ምክንያቱም የሰው ልጅ ማዕከላዊ ፍጥረት ነው። እዛ ፍጥረት ነው እግዚአብሔር የሰው ልጅ ነፃ ፈቃድ ቢሰጠው የሚመርጠውን ነገር እግዚአብሔር አያውቅም ወይ? ያው ከቅድም ጀምሮ እየተያዘ የመጣ ጥያቄ ስለሆነ ነው። ቅድም ብንጠይቅ ጥሩ ነበረ። እዚህ ፖይንት ላይ እየተወራ ስለነበረ ነው። አሁን ሌላ ቶፒክ ውስጥ እየተገባ ስለሆነ እግዚአብሔር ነፃ ፈቃድ ያላቸው ወይም ነፃ ፈቃዳቸውን ተጠቅመው መዳንን የሚመርጡትን አያውቅም ወይ? የመጀመሪያው ጥያቄ። በደንብ አስተውሉ። ሌላኛው ነገር ደግሞ ሁለት ፕራዮሪቲ አሉ። ዲቫይን ፎር ኖሌጅ ላይ ሁለት ፕራዮሪቲዎች አሉ። በደንብ አስተውሉ። የመጀመሪያው ክሮኖሎጂካል ፕራዮሪቲ እና ሎጂካል ፕራዮሪቲ ተብለው የሚጠሩ ሁለት ፕራዮሪቲዎች አሉ። የመጀመሪያ የጠየቅኳቸው ዲቫይን ፎር ኖሌጅ ላይ ነው። ሁለተኛ ላይ ደግሞ እኚህን እንትን የሚሉበት የእግዚአብሔርን ሁሉን አዋቂነት ወይም የእግዚአብሔር ሁሉን ነገር አስቀድሞ ማወቅ ሁለት ፕራዮሪቲዎች አሉ። ይሄ የመጀመሪያው ክሮኖሎጂካል ነው፣ ሁለተኛው ደግሞ ሎጂካል ነው። ከዚህ አንፃር እግዚአብሔር ሊያውቃቸው የሚችላቸው ነገሮች ምክንያቱም እግዚአብሔር ይህን አያውቅም ብለን የምንናገር ከሆነ ሁሉን አዋቂ ነው በምልአት ብለን መናገር አላስችለን ነው። ስለዚህ ይህ ደግሞ እንዴት ነው ይጋጫል ወይ? ይጋጫል። ስለዚህ ይሄን ጥያቄ ብትመልሱልኝ ደስ ይለኛል። ለማን ነው ጥያቄው? ሰሙ ጥያቄው ይሄ በግሪክ ስሙን የጻፈው ለዶክተር ነው። ዶክተር ሱንትን ይመልስ። ከዛም በኋላ ሌሎቻችሁም ይሄንን ብትመልሱልኝ ደስ ይለኛል። የኦርቶዶክስ መምህራንም አሉ። ኤፊም አንተም እንትን ካልክ እሱን ብትመልስ። በነገራችን ላይ ስጠይቃችሁ ምናልባት ይሄ ክሊር እንዲሆንላችሁ መጽሐፍ ልጠይቅልኝ። ኤልቪን ፕላቲንገም እና ሚካኤል ቶሊ የተባሉ የኦሪየንታል ጻፊዎች ናቸው፣ መምህራንም ናቸው። ከነዚህ መጽሐፍ ነው ጋድስ ኖሌጅ ኦፍ ጋድ ከሚለው መጽሐፋቸው ነው እንትን እያልኳቸው ያለው። ኢራሽናሊ የጠየቅናችሁ ጥያቄ እንዳይመስላችሁ፣ ቃል በቃል እየጠየቅናችሁ ያለው ይሄን ነገር ብትመልሱልን። ኦሪየንታል አይደለም ብራዘር፣ ሪፎርምድ ካልቪኒስት። ሰላም ልበላችሁና ቶፒኩ እየሰፋ ስለሆነ እኔም ኦልሞስት እነ ኤፍሬም ከመግባታቸው በፊት ጀምሮ እያዳመጥኩ ነበር። ከታች እንዳለ ይቆጠርልኝና ሰሙ በጣም ይቅርታ ኦሪየንታል ስለመሰለኝ ነው። አጋጣሚ መጽሐፉን ስላየሁት ነው። ካልቪን ከሆነ ከዚህ አንፃር እንዴት ታዩታላችሁ ነው? ይሰማል? የኔ ድምፅ ይሰማል? በጣም ጥሩ። በጣም ይቅርታ አድርግልኝ ሰሙ። ያንተ ርዕስ አንተ ያነሳው ጥያቄ በጣም እንደገና ወደ መጀመሪያው የሚወስድ ስለሆነ ከይቅርታ ጋራ ይሄ እምነት ስጦታ ነው የሚለው ላይ መጀመሪያ በደንብ ቢጠራልን እና እኛም ብንጠይቅ። አሁን ያነሳው ወደዚህ ከመምጣታችን በፊት ሰሙ ያነሳው መጀመሪያ ወደዚህ ከመምጣታችን በፊት መነሳት ያለበት ቶፒክ ነው። ኦልሬዲ ግን አልፎ እምነት ስጦታ ነው፣ የእግዚአብሔር ስጦታ ነው የሚለው እየተብራራ እምነት ምንድነው የሚለው እየተብራራ ስለነበረ እኔ እዚሁ ላይ መጀመሪያ ብንጨርስ። ለምሳሌ እምነት ምንድነው የሚለውን መጀመሪያ ዲፋይን ቢደረግ እምነት የሚባለው ልክ እንደ ፍቹን ራሱ መጀመሪያ ብናየው፣ ከዚያ ስጦታ ነው ሲባል ወይም ይሄ ቦንዴጅ ኦፍ
ዊል ላይ የፈቃድ ስርዓት የሚባለው ምን ማለት ነው? ለምሳሌ በሐዲስ ኪዳን ያለ ነው የብሉይ ኪዳኑ እምነትና የሐዲስ ኪዳን እምነት ምንድነው ልዩነቱ? አብርሃም ሲያምን የአብርሃም ያመነበት ከፈቃድ ስርዓት ተፈቶ ነው አብርሃም ያመነው? መንፈስ ቅዱስ መጥቶ እንትን ብሎት ነው? ይሄ በጣም በጣም መታየት ስላለበት ነው። እና ምንድነው እምነት ስጦታ ነው ስትሉ ዶክተር ምን ማለት ነው? እስኪ ይሄን ያብራሩልን። በሐዲስ ኪዳን ያለው እምነትና በብሉይ ኪዳን ያለው እምነት ከፈቃድ ስርዓት ከመውጣት አንፃር እንዴት ነው የሚታየው የሚለውን ቢያብራሩልንና ይሄንን ስለ እምነት ያው ጥያቄ ስለሆነ ነው። በጣም ይቅርታና ያው ጥያቄ እኔ ራሱ ይሄ ነው። እግዚአብሔር እምነት ጋር መጥቼ ነው። እግዚአብሔር የሚያምኑትን አያውቅም ወይ? አስቀድሞ ነፃ ፈቃዳቸውን ተጠቅመው የሚያምኑትን አያውቅም ወይ? የኔ ጥያቄ ነው። ቆይ ይሄ ቁም ነገሩ ይሄኛው ያንተማ እግዚአብሔር አያውቅም የሚባል ነገር አለ እንዴ? የእግዚአብሔር እንግዲህ አትሪቢዩት የሚባሉት ሶስቱ አንዱ ሁሉን አዋቂነት ነው። ስለዚህ ይሄኛውንና ይሄኛው አይባልም። እግዚአብሔር ማያውቀው የለም፣ በቃ አለቀ ማለት ነው። መልሱ እሱ ነው። እግዚአብሔር ምን ማያውቀው አለ? ሁሉንም ያውቃል እግዚአብሔር። ስለዚህ ወደ እንትኑ ወደ ከሰስ ጥያቄ ምን ይሻላል? እግዚአብሔር ያውቃል ማለት ነው። ጻፍቃዳቸውን ተጠቀሙ። አረ እግዚአብሔር እንዲህ ያውቃል እንዲያውቃል አይባልም። ማያውቀው ነገር የለም እግዚአብሔር። በቃ ሁሉን አዋቂ ነው ማለት ሁሉን ያውቃል። እግዚአብሔር የሚያውቁትን ካወቀ ነፃ ፈቃዳቸውን ተጠቅመው የማያምኑትን ያውቃል ማለት ነው። አይ ሰሙ ማያውቀው የለም ማለት ማያውቀው የለም። እግዚአብሔር ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። ያ ማለት አይ ነው ዲስከሽን የሚሆን ከሆነ ዲስከሽን እናድርገው። ሁሉንም ያውቃል እንዲደባበስ አይደለም። ምክንያቱም ፖይንት ባይ ፖይንት እንድናወራ ስለማለት ከኔ ጋር እናወራ ሰሙ ጋር እሺ፣ ችግር የለውም። ሁሉን ያውቃል የምትል ከሆነ የሚያምኑትን ካወቀ የማያምኑትንም ያውቃል ማለት ነው አይደል? አረ የሚያምኑትን ያውቃል፣ ማያምኑትን ያውቃል፣ ሲኦል የሚገቡትንም ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል፣ ሁሉንም ያውቃል። ማያምኑትን አስቀድሞ ያውቃል ማለት ነው። አስቀድሞ ከዘላለም በፊት እሱ ሁሉን ያውቃል፣ ሁሉን። ስለዚህ ማን እንደሚድንና ማን እንደማይድን እግዚአብሔር ያውቃል ማለት ነው። አረ ኦፍ ኮርስ ያውቃል እንዴ። ታዲያ ለምንድን ነው እስካሁን የምትጨቃጨቁት? እንደዚህ ክርስትናው ዓለም ውስጥ እንደዚህ ማያምን ሰው አለ እንዴ? እስቲ ቆይ ገስት ላይ ከሰሙ ውጪ እንደዚህ ማያምን ሰው አለ? እግዚአብሔር ሁሉንም እንደሚያውቅ ማለት ነው። የሚጠራጠር ሰው አለ ገስት ላይ? ኦርቶዶክሱ ነው ዋሪቨር ካቶሊኩ ነው ዋሪቨር። ታርገልኝና እሺ ወደ ፖይንት ልምጣለ። ኤፊ አንተ ምርጫህን መልሰው በራስ ውሳኔ ነው አይደል የምታምነው? አቋይ አሁን እሱ ላይ ከመጣማ ዶክተር የተጠየቁ ጥያቄ አለ ወደዚህ ያንተ ፖይንት እንትን ልበለው። ቆይ አይደለም እዚህ ውስጥ ምናምን አለ ከሰሙ ውጪ እያልክ ስለሆነ ካንተ ጋር ላውራ። እሺ ያንተ አሁን እግዚአብሔር አስቀድሞ ያውቃል አያውቅም? አረ እግዚአብሔር ሁሉን ያውቃል። ስለዚህ እንደምታምን እግዚአብሔር የሚያውቅ ከሆነ እሺ በሌላ ሳይድ ያለው ስለዚህ እንድታምን ያደረገ እምነትን የጨመረልህ እግዚአብሔር ነው ወይንስ አይደለም? እምነት የጨመረ ትላለህ። እንደገና ስለ እንድታምን ያደረገ ትላለህ። እምነት መጨመር ምን አጋንንት የማውጣት ነው? ሰሙ እምነት መጨመር ያልከው ኦኬ። አንተ እምነት ብለህ የምትጠራው አጋንንት እምነትን ጨምርልን አሉት ብለውታል ብዬ ነው ደቀ መዛሙርቱ። ስለየትኛው እምነት ነው የምታወራው አንተ? ቆይ አንተ አምኛለሁ ስትል ሰይጣንን አወጣለሁ እያልከን ነው እንዴ? አይ ሁለት የተለያየ ነገር ስላወራ ነው። አሁን እኛ ስለ ሰልቬሽን ዋይዝ እምነት የሚጨመር የሚቀነስ የለውም ብለን ነው። ሰልቬሽን ዋይዝ የምታወራ ከሆነ ፌዝን የሚጨመርና የሚቀነስ ነገር የለውም። ሰሙዬ ተነዳል በቃ ከደህንነት አንፃር ነው። በነገራችን ላይ እየጠየቅኩ ያለው ሰይጣን ስለማውጣት አይደለም፣ ዱቢ ስለመፈወስ አይደለም እየጠየቅኩ ያለው ከሳልቬሽን አንፃር ነው እያወራሁ ያለው እኮ። ከሳልቬሽን አንፃር የሚጨመርና የሚቀነስ የለውም። የራዲዮ ቴፕ አደረከው። አዳም አንድ ጊዜ ኢንተራፕት አታድርገን ፕሊዝ። ረጅም ሰዓት ሰሙዬ ወደ ቶፒኩ እንድንመለስ እኮ ነው ያነሳው ነገር ቶፒኩ ላይ ነው ያለው ፕሊዝ አዳም። እሺ አረ እኔ ያለው ያው ሰሙን ያስወጣው የሆነ ሰው እኔ ያላስወጣሁትም ነው እንደ ሰሙ ላክ እና ይግባ። ቆይ አይ ችግር የለውም ዝም እንላለኛ። ዶክተር ይቀጥላል ነው ላክ እንዳታስወጡ። ገስት ላይ የገባ ሰው እንደዚህ እንዳትሉ እንዳታስወርዱ ፕሊስ። ሰሙ ላክ በቃ አትላኩ። እኛ ዝም እንላለን ይቀጥሉ። አይ በነገራችን ላይ እኛ ዲስከስ እያደረግን ያለ ነው። ምናልባት ብዙዎቹ ረንደምሊ እያወራችሁ ስለሆነ ነው። ከታች ያላችሁ በጣም ማለት ቆይ ሰሙ አሁን አንተ ፕሮቴስታንት በጣም ይቅርታ ሰሙ በጣም ይቅርታ። ያው እንደ ድሮ ብትሆን ኑሮ አዘዘ ነበር። አሁን ግን አፈንግጠህ ስለሆነ ያለው ለማዘዝ በጣም ይከብደኛል። በልመና ነው
ግድ የላቸውም። ዋናውን ፖይንት የምናገኘው ቅድም የጠየቁት ጥያቄ ዝም ብዬ አይደለም የጠየቁት። በጣም ቆንጆ ነገር ነው ያነሳሁት። እምነት ምንድን ነው? መጀመሪያ ዲክሽነሪውን ይዩት እስኪ፣ የአማርኛ መዝገበ ቃላቱን ይዩት። እየነዳው ስለሆነ ነው። እምነት ምንድን ነው? መጀመሪያ እምነት የሚባለው አመነ የሚል ግስ አለ እና አመነ ማመን ማን ነው? ከማን አንጻር ነው? ከሰው አንጻር ነው እምነት የሚወራው። አመነ ሲባል የአመነ ግስ ባለቤት የአንቀጹ ባለቤት ማን ነው? እግዚአብሔር ነው ወይንስ ሰው ነው? የሚታመነው ነው ወይንስ የሚያምነው ነው? ይሄንን አንደኛ ዲክሽነሪውን ወይንም መዝገበ ቃላቱን እንፍታ። ከዚያ በኋላ ስለ ቦንዴጅ ኦፍ ዘ ዊል ላይ ስናወራ ወይንም ደግሞ የፈቃድ እስራት የሚባለው ወደ ሐዲስ ኪዳን ስንመጣ በሐዲስ ኪዳን ይሄ መንፈስ ቅዱስ መጥቶ ኢንላይት ያደርጋል የሚባለው ከፈቃድ እስራት ይፈታል። መጀመሪያ ሰው ሁሉ በፈቃድ እስራት ተይዟልና ስለዚህ መልካም ነገር ለማመር እየታሰረ ነው ከተባለ ኦኬ እንክፈለው ለሁለትና አብርሃም እንዴት አመነ? በብሉይ ኪዳን የነበሩ እስራኤላውያን በእግዚአብሔር የሚያምኑት እምነትና ከእምነት ከመዝገበ ቃላቱ ከፍቹ አንጻር በሐዲስ ኪዳን ያሉት ስናምን እነዚያም በፈቃድ እስራት ውስጥ ተይዘው የነበሩ መንፈስ ቅዱስ እየመጣ እና አብርሃምን እነ ኖህን እነዚህን ሌሎችንም ከፈቃድ እስራት እየፈታቸው ነው የእግዚአብሔር ሕዝብ የነበሩት። በሐዲስ ኪዳን ያለ ምንድነው ልዩነቱ የሚለውን ብታብራሩልን። እኛ ጋር በጣም ፍንትው ያለ የመጀመሪያ ትምህርት ነው። እውነት ለመናገር አንቸገርም ይሄን ለማብራራት። ግን በተለይ ዶክተር ናኦል ስላወቅሁት በጣም ደስ ብሎኛል። እርሶ ይሄንን አንደኛ እምነት ምንድነው መዝገበ ቃላቱን፣ ሁለተኛ ከፈቃድ እስራት የሚፈታው በሐዲስ ኪዳን ብቻ ነው በብሉይ ኪዳንም ያሉ ሰዎች ይፈታሉ የሚለውን አብራሩልን። ሰሙ በጣም ይቅርታ ቆይ አንድ የታገስ እና ከዚያ ቀሲስ በጣም ይቅርታና ከ3 ሰዓት በላይ ቁጭ ብለናል። ምናልባት እርሱ አሁን ስለገቡ ሊሆን ይችላል። በጣም ረጅም ሰዓት ሲያወሩ ነበር፣ እየሰማን ነበር። እድል ስላልሰጡ ነው ማል ኢንተራፕት አድርገን ሲና ስለምታየኝ ከታች ስራ ላይ ስለነበሩ ገና ከስራ ስላልወጣሁ ነው እንጂ ከሁላችሁ በፊት እኔ የነበርኩት ማለት እችላለሁ። ሳዳምጣችሁ ነበር እንዳላችሁ ረጅም ሰዓት ሲጠየቅ የነበረው እኛም ጋር ጥያቄ ስለነበረ ነው ቀሲስ። እና እኛም እድሉን እንጠቀምና እኛም ብናወራ፣ ምክንያቱም በጣም ብዙ ሰዎች ሲያወሩ ቆይ እንጨርስ እየተባለ ነው እዚህ ደረጃ የተደረሰው። አሁን ደግሞ እኛን ልክ መናገር ስንጀምር ቶፒኩ ላይ ነው እያወራለሁት። በነገራችን ላይ ከቶፒኩ ምንም ቲልት አላደረኩም። ስለዚህ ሪስፔክት አድርጋችሁን ብናወራ ደስ ይለናል። ምክንያቱም ሐሳብ ላይ የምትሞግቱ ከሆነ ሐሳብ ላይ መወገት እንችላለን። ከሐሳብ ውጪ የኔን ሐሳብ ብቻ ስሙን እያላችሁ የምታወሩ ከሆነ ዳስ ዲፊከልት። ስለዚህ ማንም ያነበበው ነው እዚህ ጋር መጥቶ የሚያወራው፣ ምንም ከራሱ ፈጥሮ የሚያወራው ነገር የለም። ስለዚህ እንድናወራ እድሉን ስጡን። ቅድም ፖይንት ባይዘው ርዕሱን የሚደግፍ ፖይንት ስለሆነ መጀመሪያ የያዛችሁትን ብቻ አሪፍ ነው ብዬ አስባለሁ። ሰሙ ቅድም ያነሳው ሐሳብ ከርዕሱ ጋር የሚገናኝ ነው ብዬ አስባለሁ። ለዛ ከሰሙ ጋር ጨርሱ እስቲ መጀመሪያ። ስለዚህ እኔን ጥያቄ መልሱልኝ። አንዳንዴ ጨፍን ሆናችሁ አብዛኞቻችሁ ሰዎች እንትን ባትሉ ጥሩ ነው። ገባችሁ? የሆነ የሰማ ጆሮአችሁ የለመደውን ከለመደው ውጪ የሆነ ነገር ሲባል ባትሉ ጥሩ ነው። ጀስት ይሄ ቀጥታ እየተናገርኩ ስለሆነ ቀጥታ ነው ጥያቄውን እየጠየቅኩ ያለሁት። የሚመልስ ካለ ኦኬ፣ እኔ ጥያቄን እቀጥላለሁ። ይቅርታ፣ ምክንያቱም ጠብቀናል። ስለዚህ እኔ ዲቫይን ፎር ኖሌጅ ላይ ነው እየጠየቅኩ ያለሁት፣ የእግዚአብሔር ቅድመ እውቀት ላይ። ያንተን ቪው ትናንት ብዙ ማውርተንበታል። ያንተን ቪው ለምን አታስቀምጥልን? አንተ መጀመሪያ እስኪ ያንተን ቪው ንገረን። የእኛም በደንብ እነግርሃለሁ። ዶክተር ኤፋ ጋር አንዴ ስለጀመሩ ከኤፋ ጋር ይጨርሱና ከዛ ወደኛ ሲመለስ እኛ ከኤፌ ጋር ብቻችንን ቤት ስንከፍት እንወያያለን ብዬ አይሻልም? አቤላ ከኤፍሬም ጋር ጀምራችሁ አልጨርሱ የምትለው ምንድን ነው? እግዚአብሔር ያውቃሉ ያለኝ ያውቃል አልኩት፣ አለቀ እኮ። ሌላ ጥያቄ ስለጠየቀ ነበረ። እግዚአብሔር ነገር ካለ ቀጥል። ሌላ አለ እንዴ? በነገራችን ላይ ጥያቄን አሁንም አንደርስታንድ አድርጉት። ጥያቄን አሁንም በደንብ አንደርስታንድ አድርጉት። እግዚአብሔር የሚያምኑትንና የማያምኑትን
አስቀድሞ ያውቃል አያውቅም ነው ጥያቄው። ያውቃል ካላችሁን ዲቫይን ፎር ኖሌጅ ላይ መተን ነው። ያውቃል አስቀድሞ ሲኦልና ገነት የሚገቡትን እግዚአብሔር ያውቃል ብለህ ታምናለህ ኤፊ? ሁሉንም ነገር ነው የሚያውቀው። አስቀድሞ ሲኦል የሚገቡትንም ያውቃል፣ ገነት የሚገቡትንም ያውቃል፣ ሁሉ ነገር ያውቃል። ሰሙኝ። አሁን እኔ እናንተ እንደምናወራ እንኳን ያውቃል እግዚአብሔር። ይሄን ነው የሚያውቀው አይባልም፣ ከዚህ እስከዚህ አይባልም። ሁሉን አዋቂ ነው እግዚአብሔር። ለዓለም ነው አይደል የሞተው? አዎ ለፍጥረት ሁሉ ለሰዎች በሙሉ ነው የሞተው። ትክክል። እግዚአብሔር መንፈስ ቅዱስ የሁሉንም ሐሳብ መቀየር አይችልም? አዎ ስለሚችል ብቻ አያረግማ። ስለሚችል እግዚአብሔር እኮ ስለሚችል ብቻ አያረግም። ገብተዋል። የፕሪንሲፕል አምለበት ስለሚችልማ ሙስሊሞች ምን ይላሉ መሰለ? ለምን ሰው መሆን አስፈልገው? አምላክ ሆኖ አያድንም ነበር እንደ አዳምን ይላሉ። ግን ምን እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ ቅዱስ። ጀስት ነው ይላል፣ በፍርዱ ቅን ነው ይላል። ትክክል ከሆነ ሰው ኃጢአት ሰራ አይደለ? ለምሳሌ ኃጢአት ሲሰራ ሰው የጽድቅን ጥያቄ ያጎደለው አምላክ ሳይሆን ሰው ነው። ስለዚህ ከሰዎች መካከል ፈለገ ይላል፣ አልተገኘም። ከዛ የገዛ ክንዱ መድኃኒት አመጣችለት ይላል። አየ። ስለዚህ ሰው ሆኜ የጽድቅን ጥያቄ መልሼ ሰውን አድናለዋል እንዴ? እግዚአብሔር ሆኖ ማለት ቃል ሆኖ ብቻ ከዘላለም እንደነበረው ማለት ነው። አምላክ ብቻ ሆኖ ሰውን አያድንም ነበር እንዴ? ኖ ኖ ኖ ኖ። እንደሱ ቢያደርግ ኖሮማ በፍርዱ ትክክል ነው አይባልም ነበር። አየ። ሰው ነው የበደለው። ስለዚህ መካስ ያለበት ሰው ነው። ስለዚህ ያን የጽድቅ ጥያቄ ሰው መመለስ ስላልቻለ ሰው ሆኜ የጽድቅን ጥያቄ መልሳለሁ አለ። የፕሪንሲፕል አምላክ ስለሆነ ማለት ነው። በፍርዱ ትክክል ስለሆነ ሮሉ ምንድን ነው ታዲያ? እዚህ ጋር የመንፈስ ቅዱስ ሮሉ ምንድን ነው? በምን በነገረ ድነት ወይ በፍጥረት በማመን ዙሪያ የመንፈስ ቅዱስ ሮሉ ምንድን ነው? እሺ በማመን ምክንያት ቅድም ስናወራ ነበር። አሁን ደግሜ ላብራራ። ሰፊ ነው ግን አንዱ ቃል እግዚአብሔር ነገር ቀጥታ እየጠየቅኩ ያለው በአንተ በማመን ዙሪያ ቅድም እያወራችሁ ስለነበረ ነው። ስማ በነገረ ድነት አላልክም? ለምሳሌ ቃሉን ስሰማ የቃሉን ፍቺ ያበራልኛል። ኦኬ ኢንላይትመንት ይሰጠኛል። እንደገናስ ማን ነው ያበራል? አሁን እዚህ ጋር ነው አሁን ማወቅ የምፈልገው። የሚያበራል ማን ነው? መንፈስ ቅዱስ። አንተ ቃሉን ሰምተህ ቃሉ እንዲበራል ያደረገ መንፈስ ቅዱስ ለምን ለሌላው እንዲበራላቸው ያደረገ? ለሁሉም እንዲበራላቸው አድርገዋል። ለሁሉም ሪፉዝ አደረጉት እነሱ። ወደ ማመን አመጣህ አይደል? ወደ ማመን አመጣህ አይደል? ከዛ ወደ ማመን ያመጣ መንፈስ ቅዱስ ነው። ወደ ማመን ያመጣ መንፈስ ቅዱስ ነገር ኢንላይትመንት ቃሉን ፍቺ ያበራል። ከዛ ኤልሻዳይ እንደሆነ ታምናለህ አይደል? ከዛ ጌታን ተቀበልኩ። ለሌሎቹ በራላቸው፣ እነሱ ደግሞ ኤልሻዳይ እንደሆነ ታውቃለህ። መንፈስ ቅዱስ ሁሉን እንደሚችል ታውቃለህ። ኤልሻዳይ አው ቅድም ካልኩ ጋድ አትሪቢዩት የሚባሉት ሶስት ዋና ዋናዎቹ አንዱ ውስጥ ኤልሻዳይ ነው። ሁሉን ቻይነት ነው። ትክክል። ያ እንዲበራል ለሁሉም ነው መንፈስ ቅዱስ እንዲበራለት ያደረገው ካልከኝ ካንተ ጋር ያለው ያ ያላመነው ሰው ያላመነን ሰው እንዲበራለት አድርጎት ያላመነን ሰው። እሺ ለምንድን ነው ሁሉን ቻይ ከሆነ ለምንድን ነው ወደ ዘላለም ህይወት ያላመጣው? ቅድም እንዳልኩ ቅድም እኮ አልኩ እኮ ሁሉን ስለሚችል ሁሉን አያደርግም። አሁን መጽሐፍ ቅዱስ ቅድም ሲናገር ዮሐንስ 3 ላይ ምን አልኩ መሰለህ? ዮሐንስ 3:16 ስለዚህ መንፈስ ቅዱስ እንዲጠፋ የሚፈልገው ሰው አለ ማለት ነው። አሁን እኔ የሚለውን ብቻ ትላለህ። ዮሐንስ 3 ላይ ምን ይላል መሰለህ? ሁሉም ሰው በቃሉ የሚያምነው በቃሉ የሚያውቀው ቃል ነው፣ የጴንጤ ቃል ነው። በእርሱ የሚያምን ሁሉ ይልና የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አለ። እግዚአብሔር አንድ ልጁን እስኪሰጥ ዓለሙን እንዲወደዋልና አለ። ኦኬ ቆይ በእርሱ የሚያምን ሁሉ የዘላለም ህይወት እንደሚኖረው ቆይ እንዳትቆራርጠኛ እንዴ ስመልስማ እድል ስጠኝ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ አለ። በዘላለም ህይወት እንዲኖረው የተባለው ማን ነው? በእርሱ የሚያምን ሁሉ። ከዛስ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና አለና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ፐርፐዙን ሲናገር ወደ ዓለም የመጣው ዓለም እንዲድን ነው እንጂ በዓለም እንዲፈርድ አይደለም አለ። ኦኬ ዓለም ሁሉ እንዲድን ነው አንድ ልጁን የሰጠው እያለ ነው። ከዛስ በእርሱ የሚያምን አለ አይፈረድበትም። አየ በሚያምን ግን በማያምን ግን አለ በሱ በሚያምን አይፈረድበትም ካለ በኋላ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል አለ። አሁን መንፈስ ቅዱስ ምንድን ነው መሰለ እንዳልኩ የቃሉን ፍቺ ያበራልሃል። ከዛ በኋላ አንተ ምርጫ አለ። ለማመን ምርጫ አለ፣ ላለማመን ምርጫ አለ። ስለዚህ እኔ ካመንኩኝ ዳንኩኝ፣ ያኛው ሰውዬ ለምን አልዳንም ካልክ አላመንም እንጂ ሰውየው መንፈስ ቅዱስ ጥያቄ እዚህ ጋር ነው። እሺ ጎሄድ ጥያቄ እዚህ ጋር ምንድን ነው? በነገራችን ላይ እዚህ ጋር ብቻ ገና ለቤዛ ቀን የምታተምበትም እሱ ነው። መንፈስ ቅዱስ ሮሎ ያልከኝን በኋላ አብራራላለሁ። ቆይ ብዙ ነው። እሺ ጎሄድ ጥያቄን አቅርብ። አምነህ እንድትመርጥ ያደረገህ ማን ነው? እዚህ ጋር ያመንኩትማ እኔ ነኝ አባዬ። እንዴ
እሱ ኢንላይትመንት ሰጠቀው አልኩ። የቃሉን ፍቺ ያበራልኝ አልኩ። ያመንኩትማ እኔ ነኝ። ኦኬ ልክ ነህ ብለኸው አመንክ። ልክ ነህ ብለኸው አመንክ የሚለው ቃል ትንሽ እንትን ነው። በቃ የቃሉን ፍቺ ሲያበራልኝ ልክ ነው በቃ ብዬ እኔ ወስኜ ይሄ እውነትም የዘላለም አዳኝና ጌታ ንጉስ ነው አልኩና ተቀበልኩት ማለት ነው። ያንን ጌታ ስሙ ይባረክ። ተቀበልከው። ስለዚህ አንተ ውሳኔ ላይ መንፈስ ቅዱስ የለም። ውሳኔ መቀበሌ ላይ ነው ውሳኔ ላይ የምትለው? እሺ ስልኳ ትጮዋለች በጣም ሰሙ። መቀበሌ ላይ ነው የሱ ውሳኔ ምናምን ያልከው? አይ መቀበለውማ እኔ ነኝ እኮ አልኩ። ለምን ነገር ትደጋግማለህ? እኔ እኮ ነኝ የምቀበለው። መንፈስ ቅዱስ ለእኔ ተቀበለልኝ እንደ ጌታን ቢሃፎፍ ሚ በኤፍሬም ፈንታ እሱ ጌታን ተቀበለ እያልክ ነው? እኔ ነኝ የተቀበልኩት ጌታንማ። እሱማ የቃሉን ፍቺ ያበራልኝ። ቃሉ ሲነገር ቃሌ ሕይወትም መንፈስም ነው እንዳለ ኢየሱስ ቃሉን ስሰማ የቃሉን ፍቺ በውስጥ ያበራ። ስለዚህ እኔ ደግሞ ወሰንኩና ተቀበልኩ ጌታን እያልኩ ነው። መንፈስ ቅዱስ እንድታመን የረዳህ መንፈስ ቅዱስ ነው ወይንስ ውሳኔ እንድትወሰን የረዳህ መንፈስ ቅዱስ ነው አይደል? አይ የእግዚአብሔር እርዳታ በሁሉም ውስጥ ጌታን በመቀበል ብቻ ሳይሆን አሁን ካንተ ጋር በመነጋገር ውስጥ ራሱ የእግዚአብሔር እርዳታ እዛ ፖይንት ላይ እንድታወራ ነው። መንፈስ ቅዱስ ነው አይደል የረዳህ ያን ውሳኔ እንድትወስን? የመንፈስ ቅዱስ እርዳታ ነው። አዎ ምንም ጥያቄ የለውም። ቅድም እኮ ነገርኩህ እኮ። በራስህ ግን መወሰን አትችልም። በራሴ ነው የወሰንኩት። ሃይ ምንድነው የምትደገመው ነገር የምትመላለሰው? ራሴ ነኝ የወሰንኩት እያልኩ ደጋግመህ ትጠይቀኛለህ። አሁን አንተ ንግግር እኮ ሁለት እየሆነ እሱ ሳይረዳህ በራስህ መወሰን ትችላለህ። ኦኬ ሰምቷል። እሱ ሳይረዳው በራሱ የወሰነ ምድር ላይ አንድም ክርስቲያን ኦርቶዶክስም እንደዛ አታምንም። እንኳን እኔ ወንጌል አማኝ እግዚአብሔር ሳይረዳ የወሰነ አሁን እዚህ ጋር ሲነገር ስለነበረው ነገር ዲስከስ እያደረግን አይደል እንዴ? እሺ ቆይ እግዚአብሔር ሳይረዳ የሚል የለም ሰሙዬ። እግዚአብሔር ረድቶ ነው ሁሉም ያምነው። ክርስትናው ውሳኔ ላይ እግዚአብሔር እርዳታ አለ አይደል? ውሳኔ ላይ እግዚአብሔር እርዳታ አለ አይደል? መወስነው እኔ ነኝ። እርዳታ አለ። ቅድም እንዳልኩ ነው እኮ ቃሉን ፍቺ አበራልኝ። ኦፍኮርስ የመንፈስ ቅዱስ እርዳታ አለ። አንተ ልክ ነው ብለህ የምትወስነው ያለ መንፈስ ቅዱስ እርዳታ አንተ ነህ ወይንስ ስትወስንም ውሳኔ ላይ እግዚአብሔር ይረዳሃል? መወስነው እኔ ነኝ። እርዳታ የምትለው የእግዚአብሔር እርዳታ ተለይቶኝ አያውቅም። ሰወስንም ቃሉንም ስሰማ የእግዚአብሔር እርዳታ ነበር። ከዛም በኋላ ነበር። አሁንም ከአንተ ጋር ሳወራ ነበር። የእግዚአብሔር እርዳታ የሌለበት ነገር የለም። እንኳን ነገረ ድነት ስራ ውስጥ ምን አለ መሰለህ ቱ በስፔሲፊክ መተህ እንድትመልስልኝ ነው። ምን ታምታተዋለህ ታዲያ? የእግዚአብሔር እርዳታ ብለህ የእግዚአብሔር እርዳታ ሁል ጊዜ አለ። የሰሙን ቤተ እምነትን ስትወስንም እግዚአብሔር መንፈስ ቅዱስ ረድቶክ ነው ስትወስንም? የወሰንኩት እኔ ነኝ፣ ግን መንፈስ ቅዱስ ረድቶኛል። አዎ የቃሉን ፍቺ አበራልኝ እኮ አልኩ። እንድትወስን መንፈስ ቅዱስ ረድቶሃል ውሳኔ ላይ? አዎ የቃሉን ፍቺ በማብራት ረድቶኛል፣ አግዞኛል። ኦልሬዲ የቃሉን ፍቺ አበራ፣ ቃሉን አወክ። ከዛ በኋላ ውሳኔ ላይ ነው ያልኩት። ውሳኔ እኔ ወሰንኩኝ አልኩህ እኮ። ምን እንድልፈልግ ነው? እግዚአብሔር አልረዳህም ወይ እዚህ ውሳኔ ላይ? አይ እንድትወስን ወስን ብሎ ማንተ ፍቃድ ላይ እግዚአብሔር አልረዳህም። ከዚህ በኋላ አልመልስም። እኔ ማለት የሆነ ነገር እንድልፈልገ ነበረ። የሆነ ጥሩ ነገር እየተናገሩ ስለሆነ በቃ ተናዳል፣ ስታክ አድርገሃል ማለት ነው። ገብቶሃል? አንድ ጥያቄ አንድ ሰው ደጋግሞ የሚጠይቅ ከሆነ የሆነ የሚጠብቀው መልስ ነበር፣ እሱ ስላልሆነ እስታክ አድርገዋል ማለት ነው። ለመጨረሻ ጊዜ ልመልስልኝ። ሌላ ነገር እያልከኝ አይደለም። ለመጨረሻ ጊዜ መልስልኝ። ለመጨረሻ አልደግሞም። ከዚህ በኋላ አልደግሞም። ስማ ዝም ብለህ ቃሉን በምሰማበት ጊዜ መንፈስ ቅዱስ የቃሉን ፍቺ አበራልኝ። ኦኬ። ከዛስ በኋላ እኔ ደግሞ ይሄ ጌታ አዳኝ ነው፣ ንጉስ ነው፣ ለዘላለም ህይወቴ ያስፈልገኛል ብዬ ተቀበልኩኝ። ወስኜ እኔ ወስኜ ተቀበልኩኝ። በቃ ይሄ ነው። እዚህ ላይ ጥያቄ ካለ ማንሳት ትችላለህ። እሺ ዲቫይን ፎርኖሌጅ ላይ ሁማን ሪልም ላይ እዛ ጋር መጥቼ ልጠይቅህ። በቃ አሁን እዚህ ጋር እንድትመጣልኝ ስለፈለኩኝ ነው። እግዚአብሔር መንፈስ ቅዱስ ሊያምኑ ያሉትንም እና የማያምኑትንም ልባቸውን አስቀድሞ ያውቃል ብለህ ታምናለህ? እግዚአብሔር መንፈስ ቅዱስ አምላክ ነው። ቅድም ከዚህ በኋላ ደግመህ እንዳትጠይቀኝ። እግዚአብሔር የእግዚአብሔር ዋና ዋና አትሪቢዩቶች የሚባሉ አሉ። ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ። ኢንኮሚኒኬብል ከሚባሉት ውስጥ አንዱ ሁሉን ቻይነት፣
ሁሉን አዋቂነት ቅድም እንዳልኩ ማለት ነው። በአንድ ጊዜ በሁሉም ስፍራ ኦምኒ ፕሬዘንስ በሁሉም ስፍራ መገኘት ማለት ነው። እነዚህ ጋድ አትሪቢዩት ናቸው። ስለዚህ መንፈስ ቅዱስ ይህን ያውቅ ነበር ያንን ያውቅ ነበር እንዳትለኝ። ኦኬ መንፈስ ቅዱስ እግዚአብሔር ነው። ማያውቀው ነገር የለም። ሁሉን ነገር ያውቃል። በቃ ዘግተናል። እዚህ ጋር በዚህ ማዕቀፍ ውስጥ ጠይቀኝ። ከዚህ በኋላ አሁን የዘጋውን ፖይንት ልጠይቀ። እሺ እግዚአብሔር አስቀድሞ የሚድኑትንና የማይድኑትን ወስኗል ብለህ ወደሚል ድምዳሜ ታመጣናለህ ማለት ነው። አሁን በዚህ ዲፊኒሽን አይ እሱ ያንተ ነው፣ ያንተ ትምህርት ነው። እኔ ኮራን እግዚአብሔር አስቀድሞ እዚህ አርጊውመንት ላይ እንምጣ። እግዚአብሔር አስቀድሞ የሚድኑትን ያውቃል ብለህ ያውቃል የማይድኑትን ያውቃል ካልክ የሚድኑና የማይድኑ አስቀድሞ እግዚአብሔር ያውቃል ወስኖባቸዋል እያልከን ነው። አይ እሱ ያንተ ትምህርት ነው። እኔ በሱ አላምንም። ያንተ ውሳኔ ነው። የሚድኑትን ያውቃል አይደል እግዚአብሔር። ኦኬ እውቀትና ውሳኔ እሱ የተለያዩ ናቸው። እሺ ላስረዳ። እሱን ደግሞ በደንብ ላስረዳ። እግዚአብሔር ያውቃል ማለት አንተ ላይ ወስኗል ማለት አይደለም። ቆይ ለምን ሰሙ እኔ እኮ እንትን እያልኩ እየጠየኩ እኮ አይደለም። ብጠይቅህ እኮ አንድ ጥያቄ ብጠይቅህ አሁን እናቆማለን፣ ውይይቱ ያልቃል። እዚህ ጋር ታውቃለህ። ልጠይቅህ አንድ ጥያቄ ማንኛውንም ጥያቄ ጠይቀኝ፣ ችግር የለውም። አንድ ጊዜ በቃ ስማ፣ ይሄንን ጥያቄ ስማ። ራሱን አዲስ ጥያቄ አላመጣለን። እግዚአብሔር የሚድኑትንና የማይድኑትን ያውቃል አያውቅም? ኦኬ ዲቫይን ፎርኖሎጂ ላይ እግዚአብሔር ሁሉን አዋቂ ነው። በትክክል መልስልኝ። ስማ ያልኩህን መልስልኝ በትክክል። እግዚአብሔር የሚድኑትንና የማይድኑትን በሙሉ ያውቃል አያውቅም? አስቀድሞ የሚድኑትንም የማይድኑትንም አስቀድሞ እግዚአብሔር ያውቃል። ይህ ዲቫይን ፎርኖሎጂ ይባላል። ካዲያ ምንድን ነው ዲቫይን? ካዲያ ሂውማን ነው እንደ የምታወራው? ሂውማን ኖሌጅ ነው እንደ የምናወራው? ዲቫይን ነው እንጂ ዲቫይን ማለት ምን እንትን አደረከው? እንግሊዝኛ ስለሆነ ነው። መለኮት ማለት ነው፣ የመለኮታዊ እውቀት ማለት ነው እና መለኮት አይደለም እንደሱ ተውና፣ እሱን ካዲያ ምንድን ነው የምጠይቀኝ? እኔን ካዲያ በቃ እንደዚህ ካመንክ ለምንድን ነው አሁን የምጠይቅህን? አሁን ወደ እኔ ጥያቄ ልምጣለህ። ምንም ጠይቅ አያስፈልግም። በቃ አንተም እንደኔ እንደማምነው ነው የምታምነው። ሁሉን አዋቂ ነው። በቃ ጨርሰናል። እሱ ጋር አይደለም ይለ እኔ በጣም እዚህ ጋር አይደለም ጥያቄ የኔ ጥያቄ ዲቫይን ፎርኖሎጂ ላይ እሱ ጋር ብቻ አይደለም የሚቆመው እንዴ። ካዲያ እስካሁን ስጠይቀኝ የነበረው ይሄንን አይደለም? እግዚአብሔር አስቀድሞ ሚድኑትንና የማይድኑትን ካወቀ እሺ፣ ስለዚህ በእግዚአብሔር እውቀት ዘንድ የእውቀት ዘንድ የሚድኑ ግሩፖች አሉ፣ የማይድኑ ግሩፖች አሉ። አስቀድሞ አይደል? ልክ አሁን አንተ እንደምታምነው አሁን አምናለሁ እንዳስባልኩ እኔም አንተም ሁለታችንም እንደምናምነው እግዚአብሔር ሁሉንም ያውቃል። ሲኦልም የሚገቡትን ያውቃል፣ መንግስተ ሰማይ የሚገቡትንም ያውቃል። እግዚአብሔር የማያውቀው ነገር የለም፣ ሁሉንም ያውቃል። ኦኬ ወደ እግዚአብሔር መንግስት የሚመጡትን ያበረታቸውና ያጸናቸው መንፈስ ቅዱስ እንደሆነ ታምናለህ? ወደ እግዚአብሔር መንግስት የሚመጡትን ያበረታቸው ማለት ምንድን ነው? ያበረታቸውና ያጸናቸው የሚመጡትን ብለ ያጸናቸዋል። የመጣ ነው እኮ የሚጸናው። አጽናኙን ልክላችኋለሁ ብሏል። ኦኬ እኮ የመጣ ነው የሚጸናው። አጽናኙ ይመጣል። አንድ ጊዜ አሁን እየጠየቅኩ ያለው እሺ፣ እንትን ኮል አለ አይደል? ጀነራል ኮል እና ኢፌክቲቭ ኮል አለ አይደል? ኢፌክቹዋል ኮል ብለን የምንጠራው ጀነራል ኮል ለሁሉም ወንጌል ይሰበካል። የተሰበከው ሁሉ ወንጌሉን አክሰፕት አያደርግም አይደል? እሺ፣ ጥያቄ ምንድን ነው? ስለዚህ ኢፌክቹዋል ኮል ውስጥ ያን ጀነራል ኮል ሰምተው ወደ ኢፌክቹዋል ኮል የሚመጡ ህዝቦች አሉ። እሺ ጥያቄህን ብቻ አቅርብልኝ። ኦኬ ወደ ኢፌክቹዋል ኮል። ስለዚህ እነዚህ ከተሰበከው ለሁሉ ከተሰበከው ወንጌል የወንጌል ጥሪን ሰምተው የሚመጡ በኢፌክቹዋል ኮል ውስጥ ይኖራሉ። እኚህ በኢፌክቹዋል ኮል ውስጥ ያሉ ሰዎች ህዝቦች በደንብ አስተውል። እነዚህ ህዝቦች ምን ስለሆኑ ነው? አስቀድሞም እግዚአብሔር ስለሚያውቃቸው ነው ለዚህ ጥሪ ቮለንቲር የሆኑት እያልኩ ነው። ተቀላቀለብህ። አሁን ውሳኔውና እውቀቱ ተቀላቀለብህ። ስማኛውን ስማኛውን የምናገረው እግዚአብሔር አስቀድሞ መንግስተ ሰማይ የሚገቡትንና ሲኦል የሚገቡትን ያውቃል። ኦፍኮርስ እግዚአብሔር ማያውቅ የለም። ያውቃል ማለት ግን እነንትና ሲኦል ይገባሉ ብሎ እነንትና ደግሞ መንገሰለ ዓለምን ወደደ አለ እግዚአብሔር። መጽሐፍ ቅዱስ ሲናገር ዓለምን እግዚአብሔር ወደደ። እሺ ስትል ዓለምን ወደደና እወደዋለሁ ብቻ ብሎ ዝም አላለም። አንድያ ልጅ ድቢጋተን ሰን አንድ ብቻ ልጅ ነው ያለው። ያ አንድ ልጁን የባህሪ ልጁን እሺ ወደ ዓለም ላከው ይላል። ለምን ላከው ስትል ስለሚወድ ዓለምን
ሊያድን ወዶ ነው የላከው። ዓለምን እንዲፈርድ ሳይሆን በዓለም ዓለምን እንዲያድን ወዶ አንድያ ልጁን ላከው ይላል። ኦኬ ለሁሉም ማለት ነው። ኦኬ አንድያ ልጁን ወስኖ ላከው። እሺ ከዛ ምን ይላል መሰለ እዛው ላይ ይህን የነገረህ ላይ ማለት ነው። አንዱ ኢሚዲየት ቨርስ ቀጥሎ ያለው ምን ይላል መሰለ? በልጁ የሚያምን አለ። ኦኬ በሱ የሚያምን አይፈረድበትም አለ። እሺ በሱ የማያምን ግን አሁን ተፈርዶበታል አለ። አየህ አሁን እግዚአብሔር አስቀድሞ ወደ ገነት የሚገቡትንም ወደ መንግስተ ሰማይ የሚገቡትንም ማለት ነው ወደ ገሃነም እሳት የሚገቡትንም ቢያውቅም ግን እነንትናን ለመንግስተ ሰማይ እነንትናን ለሲኦል ብሎ የሰራው ሰው የለም። ኦኬ እሱ ያውቃል ማለት ወስኖባቸዋል ማለት አይደለም። እሱ የወሰነው አንድ ነገር ነው። ምን ወሰነ? ሰውን ከወደቀበት ከዘላለም ባርነት ከጨለማና ከሞት እታደገዋለሁ ሰውን አለና ልጁን ላከ። ኦኬ ውሳኔው የእግዚአብሔር ውሳኔ ይሄ ነው። አንድያ ልጁን እስከ መላክ ማለት ነው። ከዚህ የሚበልጥ ፍቅር የለውም ለማንም የተባለው ለዛ ነው። የእሱ ውሳኔ ይሄ ነው። ከዛስ የአንተ ውሳኔ ደግሞ አለ። የዓለም ውሳኔ ደግሞ አለ። የዓለም ውሳኔ ምንድን ነው? የዓለም ውሳኔ ስልህ የኔ ያንተ የፍጥረት ሁሉ ውሳኔ ደግሞ አለ። ምንድን ነው ያ ውሳኔ ስትል በልጁ ማመንና በልጁ አለማመን። ከዛስ ያንተ ደህንነት የሚወሰነው እዛ ጋ ነው ማለት ነው። ስታምን ትድናለህ፣ ሳታምን ይፈረድብሃል። የመንፈስ ጸጋ መንፈስ ቅዱስ ነው አልከኝ እኮ ይፊ ምን አልከኝ? ይሄን እምነት እንዳምን የሚያደርገኝ መንፈስ ቅዱስ ነው አልከኝ አይደል? እኔ ጋር ምን እንትን አለ ብለሃል እንዴ? ኤፍሬም እኮ ሲያወራ በታትኖ ነው የሚያወራው። እንደዚህ ነው ያልኩህ። ስማ አንተ የምትፈልገውን ነገር አሁን አንተ ኤፍሬም እንደዚህ ቢለኝ እንደዚህ ያደርገዋለሁ ብለህ ከቤት ይዘው የመጣኸው ነገር አለ ቋጥረህ ግን እና እሱን ባለመናገሬ በጣም ትጨነቃለህ ማለት ነው። አዎ ከቤት ስትወጣ ሰሙ ቋጥረህ የወጣው ነገር አለ። ኤፍሬም እንዲህ ቢለኝ እንዲህ ያደርገዋለሁ ብለህ ይዛቸው የመጣቸዋል። አሁን እነሱ ሁሉ ይዛቸው ተመልሰው አስረ ማለት ነው። በመዳን ስራ ውስጥ ቅድምም ስጠይቀኝ ያልኩህ ቃሉ ይነገራል። በመዳን ስራ ውስጥም ቃሉ ይመጣል። ቃሉ ሲመጣስ መንፈስ ቅዱስ ያግዛል አይደል? ቆይ መንፈስ ቅዱስ ኢንላይትመንት ይሰጣል። የቃሉን ፍቺ ያበራልሃል። አዎ የቃሉን ፍቺ ያበራልሃል። ከዛስ አንተ ነው የምታምነው። መንፈስ ቅዱስ ለአንተ ኢየሱስን አያምንም። ለሁሉም ነው የሚያበራው። ለሁሉም ያበራል። ለሁሉም እንዴ ብርሃኑ ኢየሱስ ራሱ መጥቶ ዮሐንስ 1 ላይ ሄደ አንብብ ስለሚናገር ብርሃኑ እኮ መጣ አለ። በዓለም ነበር እንደውም አላወቁትም እኮ አለ። ትቀልዳለህ እንዴ? ለሁሉም ነው የበራው። ኦኬ ለሁሉም አላወቁትም እያለ ለሁሉም በርቷል ማለት ይቻላል እኮ ለሁሉ አንተ እኮ አላወቁትም። ኢኔሴንስ ለምሳሌ የመዳን እውቀትን ለህዝቡ ትሰጣለህ የሚል ቃል አለ። ኦኬ አሁን የመዳን እውቀት ይሰጣል። ከዛስ የመዳን እውቀት ይሰጣው ለማን ነው? ለህዝቡ ነው። ስለዚህ አንድ ሰው የመዳን እውቀትን ሰምቶ ክርስቶስን እንዲቀበል የሚያደርገው መንፈስ ቅዱስ ነው። ቅድም ስትለኝ ነበር አይደል? ቅድም ስልህ የነበረው እንደዚህ ነው። ምንም ማምታታት የለም። ቅድም ስልህ የነበረው አሁን እምልህም ለዘላለም እምልህም ይህንን ነው ወንድሜ ሰሙ። ቅድምም ያልኩ አሁንም እምልህ ለዘላለም እምልህ ምንድን ነው? ሰዎች የእግዚአብሔርን ቃል ሲሰሙ ቃሉን በሚሰሙበት ጊዜ መንፈስ ቅዱስ የቃሉን ፍቺ ያበራላቸዋል። ኦኬ ለነማን ነው ያበራላቸው? ያኔ ቃሉን ፍቺ ለሚድኑት ነው ላልዳኑትም? ለሚሰሙ ሁሉ ለዳነ ላልዳነ የሚባል ነገር ለሰሚው ባልሰሙት ላይ መንፈስ ቅዱስ ይወርዳል እንዴ? ኤፊ ለሚሰሙ እንዴ ማን ይወርዳል? ለሚሰሙ ሁሉ ነው ያልኩ። እንደማመጥ እንጂ አሁን ክርክሩ ወደ መንፈስ ቅዱስ ይወርዳል ብለህ መንፈስ ቅዱስ እውነቱን ይገልጥላቸዋል ያልዳኑት ብለህ ታምናለህ? የቃሉ ፍቺ ነው ለሚሰሙት ሁሉ ነው ያልኩ። ኧረ በደምብ እየሰማህ አባዬ እንዴ? ለሚሰሙ ሁሉ ነው ያልኩ። ሰማ አውቀህ ነው እንዴ? ለሚሰሙ ሁሉ የቃሉን ፍቺ ያበራላቸዋል አለ። ምን እንድልልህ? እሺ ሰሙ። አሁን እኔ እንድልልህ የፈለከውን አሁን ከቤት ይዘህ የመጣኸውን ነገር እሺ ንገረኝ። በቃ ልበልልህ። ምንድን ነው? ማርያም ተማልዳለች ልበል? ምን ልበል? ሰሙዬ በል ያልከኝን ልበልሽ እና ደስ ይበልህ። እኔ አንተ እንድትልልኝ አይደለም ኤፊ። እኔ ጀስት እኮ ደስ እንዲልህ ነው። ዲቫይን ፎርኖሌጅ ላይ ነው እያወራን ያለ ነው። እግዚአብሔር አስቀድሞ የሚድኑትንም የማይድኑትንም ያውቃል ስንል እግዚአብሔር አስቀድሞ ወንጌልን ሰምተው ሪስፖንድ የሚያደርጉትንም ያውቃቸዋል። ስለዚህ መንፈስ ቅዱስ ያግዘኛል። መንፈስ ቅዱስ እነዛ ሪስፖንድ የማያደርጉትን
የማያግዛቸው ከሆነ ሪስፖንድ የሚያደርጉትን አግዟቸው ወደ ድህነት የሚያመጣቸው ከሆነ ስለዚህ አስቀድሞም የሚጠፉትን እግዚአብሔር ስለሚያውቅ እዚህ ጋር የእግዚአብሔር ፎርኖሌጅ እስከት ድረስ ነው ብለን እንናገራለን። በሚድኑትና በማይድኑት መካከል ሲኦል በሚገቡትና በማይገቡትንም ጭምር አስቀድሞ ያውቃል። ስለዚህ እግዚአብሔር ኤልሻዳይ ነው፣ ሁሉን ቻይ ነው። እግዚአብሔር ስንል እግዚአብሔር ሁሉን ማዳን ይችላል አይደል? የኔ ትልቁ ጥያቄ እግዚአብሔር ለምን ሁሉን የሚያላዳ ነው? አሁን ለምሳሌ አንተኛው ለዘመናት ተጠይቋል። ይሄ እግዚአብሔር ሁሉን ማዳን ይችላል፣ ሁሉን ለምን አላዳነም? ይሄ ቅድም እንዳልኩ ነው። ሙስሊሞች በሌላ ቨርዥን ይጠይቁታል። ለምንድነው አዳምን ሰው መሆን ያስፈልገው? ለምንድነው ያ ሁሉ ድራማ ለምን አስፈለገ? ሰው ሳይሆን አምላክ ሆኖ ይቅር ብያለሁ ማለት አይችልም ወይ? ቅድም አልኩ አንድ ነገር፣ እግዚአብሔር ሁሉን ቻይ ነው። ሁሉን ስለሚችል ግን ሁሉን አያደርግም። እግዚአብሔር በፍርዱ ትክክል ነው። እግዚአብሔር የሚያደርገው ማድረግ ያለበትን ነው። በፍርዱ ጀስት ነው ይላል። ማለት ጀስት እሱን ብታውቅ እንዴት እንደምትደነግጥ ትክክል ነው ይላል። በፍርዱ ማለት ነው ትክክል። ያ ማለት ነገረ ድነትን ስታብራራ ለምሳሌ ፍርድ ቤት እኔ ብዙ ጊዜ ይሄን ምሳሌ ነው የምሰጠው ማለት ነው። ፍርድ ቤት ሙስሊሞች ለሚጠይቁት ጥያቄ ማለት ነው ስለሚችል ለምን አላደረገም ለሚሉት ለምሳሌ ምን እያሉ ነው እነሱ? ለምንድን ነው አዳምን ይቅር ብያለሁ ያላለው? ለምን ሰው መሆን አስፈለገው ምናምን? እሺ ለምሳሌ የከፍተኛው ፍርድ ቤት ዳኛ ብትሆን ሰሙ ከፍተኛ ፍርድ ቤት ዳኛ ነህ አንተ። ልጅህ ለሞት የሚያበቃውን ወንጀል ሰርቶ መጣ። እዛ ችሎት ላይ ለሞት የሚያበቃውን ወንጀል ነው ሰርቶ የመጣው። አንተ በችሎት ላይ ያለ ዳኛ ነህ። እሺ ምንድን ነው የምታደርገው? ልጅ ስለሆነ ህጉን ቺት አድርገህ ልጅህን ነፃ ነው ብለህ ትለቀዋለህ? አሁን እግዚአብሔር ለምንድን ነው ይሄን ማድረግ ሲችል ያላደረገው የሚሉት እንደዛ ነው። ኦኬ ዳኛው እኮ ይችላል፣ ህጉን ቺት አድርጎ የሆነ ነገር አድርጎ ልጁን ነፃ ማለት ይችላል። እውነተኛ ዳኛ ከሆነ ግን ቅን ፈራጅ ከሆነ ግን እሺ ሰኒቾ ተኝ በቃ አለሽ። ሴና አለች ወይስ ተኝታ? ሞዴሬተሮች ናቸው እንትን የምትሉኝ? እሺ አይ በቃ ሴና አይ ቲንክ ተኝታለ ወይ ዞር ብላለች እና በቃ እንጨርስ። እኔም እኮ የሆነ ጊዜ እኮ ዞር ብዬ ሳይ በኤርፎን እያወራው እንዳለ ተራክፈዋል ሰዎቹ ማለት ነው። እኔና ሰሙ ብቻ ቀርተናል። አይ በቃ እሺ አናፖሎጂካሊ አዳም ጋና ምን ነው የሚቆረጥ ነገር አላገኘህም ዛሬ? ከዚህ ጥሩ የሚቆረጥ ነገር አላገኘህም? ድረድግ አለ። እሺ አይ እኛ ጋር ማን የከፈቱ ልጆች አሉ እኛ ጋር። እሺ አይ ማጠቃለያ ሳይሆን የኔን እንትን ልስጥ። አሁን በተነሱ ምናምን ሰው ጋር አይደለም እስካሁን በተወያየ ነው ከሰዎቹ ጋር ምናምን ሳይሆን ዝም ብሎ ራፓፕ ላድርገው እንትን ሀሳብ ማለት ነው። ምንድነው ነገረ ድነትን በተመለከተ ማለት ነው በተለያዩ መንገዶች የተብራራበት ነገር አለ። የተነሳው ግን ያው ሲነርጀቲክ እና ሞነርጀቲክ በሚለው ኮንሴፕት ነው የተነሳው እና አንዳንዴ እሱ ብሬክዳውን ካልተደረገ
ተርሙ ተጠቅመው የተለያየ ዴፊኒሽን ስለሚሰጡ ብሬክዳውን ይደረግ በሚል በሱ ላይ ነው ሀሳብ የነበረው ከመጀመሪያው ማለት ነው። እና ምንድነው የሆነው? ሰው ምንድነው አስተዋጽኦ ወይም ደግሞ የሰው አስተዋጽኦ በነገረ ድነት ምንድነው? አስተዋጽኦ አለው የለውም ወይ? እንደዚህ አይነት ነገሮች ነው ሲነሱ የነበረው ማለት ነው። ግን ምንድነው ያልኩትን የነበረውን ራፓፕ ሳደርገው እኔ ስዘጋው ማለት ነው። ምንድነው የሆነው? እንደምታውቁት እንግዲህ ከዛ እንትን አድርግ ልጀር በቃ ላሳጥርና በአጭር እንትን ልበለው። ሰዎች ሁሉ እንደምታውቁት ሁሉ ኃጢአት ሰርተዋል፣ እግዚአብሔር ክብር ጎድሏቸዋል ይላል። ሰዎች ሁሉ ኃጢአተኞች ናቸው፣ በጨለማ በሞት በስርዓት በመርገም ውስጥ ነው ያሉት። እሺ ከዛ በኋላ እንዴት ነፃ ይወጣሉ? ከዛ ነው እንዴት ከዛ ነፃ ወይም ደግሞ እንዴት ሰዎች ዳኑ ነው። መዳን ሙሉ ለሙሉ የተሰራው በእግዚአብሔር ነው። ታውቃላችሁ፣ የሰው አስተዋጽኦ የለውም። ኦኬ የሰው አስተዋጽኦ የለውም። ቅድም እንዳልነው አንድ ልጁን ወደ ዓለም ላከው፣ ዓለምን ሊያድን ወዶ ማለት ነው። ልጁ ኢየሱስ ክርስቶስ ደግሞ እኛን ወክሎ ማለት ነው የእኛን ኃጢአትና በደል ተሸክሞ እሱ ዋጋ ከፈለ፣ ራሱን ለሞት አሳልፎ ሰጠ። ኦኬ የእኛን ዕዳ እሱ ከፈለ ማለት ነው። ከዛስ ነፃ ተባልን። የእኛ ኃጢአት በእሱ ላይ ተቆጥሮ የእሱ ጽድቅ ደግሞ በእኛ ላይ ተቆጠረልንና እኛ ነፃ ተባልን ማለት ነው። በእሱ ጽድቅ በእሱን ታውቃላችሁ ተርሞን። ይሄ እንዴት ነው የሚሰራው የሚለውን ስናብራራ ምንድነው የተባለው? የኔን ብቻ ልንገራችሁ። ሰዎች ቃለ እግዚአብሔርን በሚሰሙበት ጊዜ እሺ በዛ ጊዜ መንፈስ ቅዱስ ኢንላይትመንት ይሰጣቸዋል። ያ ማለት ምንድነው? የቃሉን ፍቺ ያበራላቸዋል። ኦኬ እንደዚህ አይነት ቃል አሁን ሊዲያ ተነስታለች። በተደጋጋሚ መጽሐፍ ቅዱስ ውስጥ ታስታውሳላችሁ አይደል? ለምሳሌ ሐዋርያቱ ሲሰብኩ እነ ጴጥሮስ ምናምን ልባቸው ተነካ ምናምን የሚል ነገር ታያላችሁ። ኦኬ በዛን ሰዓት ሰዎቹ ልባቸው የእግዚአብሔርን ቃል በሚሰሙ ጊዜ የቃሉን ፍቺ በሚበራላቸው ሰዓት ከዛ በኋላ ይወስናሉ። የሚወስኑት ሰዎቹ ናቸው። የሚወስኑት ሰዎቹ ይወስናሉ ማለት ይሄ የእውነት ወንጌል ነው ወይም ደግሞ የመዳን እውነት ነው፣ ይህንን እውነት እቀበላለሁ ብሎ አንድ ሰው ከወሰነ ማለትም የእግዚአብሔር ልጅ ኢየሱስን አዳኙ ጌታው አድርጎ ከተቀበለ የዛኔ ይድናል እንላለን። ካልተቀበለ ደግሞ አልዳነም፣ ያው በፍርድ ይኖራል መጽሐፍ እንደሚለው ነው። ኦኬ በዳነውና ባልዳነው ሰው መካከል ምንድነው ልዩነቱ ካላችሁ፣ በሁለቱ ሰዎች መካከል ያለው ልዩነት ውስብስብ አይደለም። መጽሐፍ ቅዱስ እንደሚያስተምረው አንድ ነው ልዩነቱ ማለት ነው። ለምሳሌ እኔና አንድ ያልዳነ ጓደኛዬ ቢኖር ሚስተር ኤክስ የሚባል በሁለታችን መካከል ያለው ልዩነት ውስብስብ አይደለም፣ አንድ ነው። እኔ አምኛለሁ፣ እሱ አላመነም ነው። መጽሐፍ ቅዱስ የሚያስተምረው እሱ እኔ የዳንኩት በማመኔ ነው፣ እሱ በፍርድ የሚኖረው ደግሞ ባለማመኑ ምክንያት ነው። ኦኬ አንተ አስተዋጽኦ አለ ወይ? እኔ በነገረ ድነት ውስጥ ወይም በመዳን ስራ ውስጥ አንተ አስተዋጽኦ አለ ወይ? አይ እኔ ከመቀበል ውጭ ምን አስተዋጽኦ አለኝ? የእግዚአብሔር ነፃ ስጦታ ነው። ሐዋርያ ቅዱስ ጳውሎስ በተደጋጋሚ እንደሚናገረው እንደዚህ ይላል አይደል? ጸጋው በእምነት አድኗችኋል ይልና ይሄም ደግሞ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ይሄ የእግዚአብሔር ስጦታ ነው። በቃ የእግዚአብሔር ስጦታ ነው የተሰጠኝ። እኔ ምን አረኩኝ? ተቀበልኩኝ ያንን ስጦታ። ኦኬ ይሄ ስጦታ ለማን ተሰጥቷል? ለሁሉም ነበር የተሰጠው። ካዲያ አንተ ልዩነት ምንድነው? አንተ እንዴት ዳንክ? ተቀብዬ ሌሎቹስ አልተቀበሉ። ለተቀበሉት አይደል የሚለው የገዛ ወገኖቹ መጣ አለና ምንድነው ጥፋታቸው? እነሱ የገዛ ወገኖቹ አልተቀበሉትም አይደል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም አለና ለተቀበሉት ግን አለ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው አለ። ስለዚህ የተቀበሉት የእግዚአብሔር ልጆች ሆነዋል፣ የተቀበሉት የዘላለምን ሕይወት ተቀብለዋል ማለት ነው፣ ጌታን የተቀበሉት። ስለዚህ ሰው ሲቀበል አንችላቸው ነገሮች አሉ። ግን አሁን ባለው ሁኔታ ሰዎች ወደ እግዚአብሔር ጸጋውን ሰጣቸው፣ ነፃ ፈቃዳቸው ተመለሰ። ምክንያቱም እኛ ባይዘወይ ያው ሌላ ጊዜ እናወራለን፣ ህፃናትን ጥምቀትም በህፃነታቸው የሚጠመቁ ሰዎች ኃጢአተኛ ናቸው ስለሆኑ ከኃጢአት ነፃ መሆን አለባቸው ብለን ያ ጸጋ ነው እዛ የሚሰራው። ስለዚህ ያ ጸጋ ወደ ሰው ህይወት በቃሉ በኩል ሲመጣ ደግሞ በኃጢአት በወደቁበት ጊዜ የነበረው የፍሪ ዊላቸው ወይም ነፃ ፈቃዳቸው ታስሮ የነበረው ሲፈታ እነዚህ ሰዎች በራሳቸው ጊዜ አክሴፕት ማድረግ ይችላሉ ወይም ሪጀክት ማድረግ ይችላሉ። ሪጀክት ያደረጉት ሪጀክት ስላደረጉ ነው፣ አክሴፕት ያደረጉት አክሴፕት ስላደረጉ ነው እንጂ እግዚአብሔር እንደ ሮቦት እጃችንን ጠብዝዞ ድነሃል ምናምን ያለን ነገር አይደለም። ስለዚህ በዚህ መልኩ ብትወስደው ልክ that is a grace እግዚአብሔር
አንድ ሰው ለሰርግ ጠራ፣ የመጣው ሰው ስለተጠራ ነው። በቃ ሰውየው አስቦ ጠርቶሃል። ያኛው ደግሞ ጥሪውን ስላልተቀበለ ነው። አለቀ። በዚህ በቀለል ባለመልኩ መውሰድ እንችላለን ማለት ነው። ብዙ ከምንከራከር ወገኖች እኛ ጋር ያው ሚድናይት ስላለፈ መልካም እናመሰግናለን። ዮሲም ስላለ እንግዲህ በዚሁ ልሰናበታችሁ። ቴንኪዩ ኦኬ፣ እናመሰግናለን። አማንሾ በቃ ቴንኪዩ፣ እናወራለን አማንሾ። እሺ እሺ። ዮሲፍ በፊት ሰዎች ጠርቶኝ ነበር ኒቂያ፣ ሁላችሁም ሰላም ብያለሁ። ትላንትና አኪ ያላለውን እየተባለ ነው ምናምን ብለው ጠርቶኝ ነበር። ምናልባት የተባለ ነገር ካለ ኒቂያ ወጣ እንዴ? ከመምጣቱ በፊት ያምናሉ ብሏል ምናምን ነገር እኮ እንደዛ ነገር ሰዎች እንትን ብሎ ነበር። የሚመለስ ከሆነ ወይ ትንሽ ቆይቶ ይመጣለታል። አኪ ያላለውን ነገር እሱ በሌለበት ብሌም ከማድረግ እንዲመጣለት ፈልጌ ነበር። ኤኒዌይ ከወጣሽ ሌላ ቀን አኪ እንደዚህ ያላ ሰምቼ ነው እንትን አላለም። በሱ ትምህርት እንትን አላለም። እኔ አልነበርኩም ትላንት አኪ ያለው፣ ግን ገና ምሳሌ ሲሰጥ አኪ የሰጠው ምሳሌ ነው ተባለ። አይ ሌላ ምሳሌ ነው ተባለ እንጂ እንደዚህ ያለ አልተባለም። እሱ ያለውንም ያላለውንም ማንም አላነሳም። እዚህ ምሳሌ ብቻ ነው። ኤፊ ደህና አደርክ? እኛ ጋር ገና ሌሊት እንዴ ቴክስቶቹ እኮ እንትን ሲሉ ምንድን ነው ብዬ እኮ ዘልዬ መግባት እኔ አይ ወይ ይምጣና የሚወያዩ ከሆነ ብዬ ነው። ኤፊ እንዴት ነው? ኤፊ አኬ ከኔ ጋር ከሱ ጋር አልወያይም ብሏል። ግን እኔ የገረመኝ አኬ ከዮሲ ጋር እኮ በጣም ነው የሚስማሙት እና የሆነ ቪዲዮ አይቼ በጣም ገረመኝ። ሲስ አንተ አታስማማም ሁለቱን? አይ ትንሽ ምዕራፍ ነው የቀራቸው፣ አሁን እየተስማሙ ነው። ዶክተር ነው ነበር ትላንት። እሺ እኔስ ትጮኻለህ ምናምን ይባል እሱ ዮሲ ረጋ ብሎ ነው የሚያወራውና እነሱ እንዲወያዩ አድርግ እንትን በላቸውና። እሺ ቴንኪዩ ኤፊ። አይ ትናንት ጥሩ ውይይት ነበር። ዶክተር ነዋልም ነበር። ቴንኪዩ፣ ለዛ ነበር የገባሁት። እኛ ጋር ገና እየነጋ ነው። በሉሽ እሰማለሁ ከታች ሆኜ። ጥያቄውን እንቀጥል። ፊዲሻ ላይ ቀጥል፣ ችግር የለም። አጥቅ ዮሲያስ ሰው ለምሳሌ ነፃ ፍቃድ ከሌለው ወይ ደግሞ የመቀበል ፍቃድ ከሌለው በመጽሐፍ ቅዱስ ላይ በጣም ብዙ የመጽሐፍ ቅዱስ ክፍል ላይ እመኑ እያለ ስለ እምነት ያነሳል። በዛ ላይ ደግሞ ንስሐ ግቡ የሚልም ደግሞ ሌላ ኮማንድ አለ እና ምንም ነፃ ፍቃድ ከሌለ መጠየቁ ለምን አስፈለገ? መጽሐፍ ቅዱስ ለምንድን ይህንን በጣም ብዙ ቦታ ላይ እንድናምን የሚናገረው ለምን ይመስላል? ነፃ ፍቃድ የለም አይደለም እኮ ዶክተራን ወዳጆች ትላላችሁ እንደ ይውስ ፈቃድማ የለም። ቦንዴጅ ኦፍ ዘ ዊል እያልን ፈቃዱ እስረኛ ነው እያልን ነው። አዎ ተገፈፈላችሁኝ እኮ ቅድም በጸጋው አሜን እኮ ብዬ ነበር። ተስማምቼ ከእናንተ ጋር ተገፈፈ ስትለኝ ተገፈፈ ብዬ ዘልዬ አሜን ብዬ ምናምን አሁን ተውኮ እንዴ? እሺ በልቀጥል መልስ ያዳምን ጥያቄ። እሺ ከመዳኑ በፊትና ከመዳኑ በኋላ ብለን ነው ማውራት ያለብን። ከመዳኑ በኋላማ ፈቃዱ ነፃ ሆኗል። ከመዳኑ ቆይ ይቅርታ አሁን ተምታታብኝ እንዴ? ቅድም ሰው ሁሉ በቦንዴጅ ውስጥ ነው፣ ሁሉም እንቢታ ውስጥ ነው አላችሁኝ። እሺ ያልኩኝ የዛ ተስማማል። የእናንተን ፖይንት ኦፍ ቪው ማለት ነው። እኔ ሙሉ ለሙሉ እንትን ነፃ ፈቃድ በሙሉ ተገፏል የሚል ምልከታ የለኝም ፐርሰናሊ። ሜይ ቢ እሺ እሱ ጋር ይቆይና እሺ ሙሉ ለሙሉ በቦንዴጅ ውስጥ ነው ያለው እግዚአብሔር እሺ ማለት አይችልም፣ በእንቢታ ውስጥ ነው አልከኝ። የእግዚአብሔር ቃል ግን ወደሱ ሲመጣ ይህንን ነገር ይገፍለትና እስከገፈፈለት በኋላ ሁለት ቾይስ ይሰጠዋል። አሁን ስለተገፈፈለት ቃል ወደሱ ስለመጣ ፌዝ ወደሱ ስለመጣ ፊዱሻም ወደሱ ስለመጣ እሺ ወይም እምቢ ማለት ይችላል አላችሁኝ። እምቢ ካለ ሪጀነሬትድ ይሆናል። እምቢ ካላለ ግን ሪጀነሬትድ አይሆንም። I thought this is what we agreed upon። ወይስ ሚስ አድርጌያለሁ የሆነ ነገር? እስቲ ያብራሩልኝ ይሄንን። ዩሚስት አሁን አንተ ያቀረብከው አማኒ ላስረዳ። ክላሲካል አርሜኒያን ቪው ነው ያስቀመጥከው። ክላሲካል አርሜኒያን ቪው ምንድነው የሚለው?
ፐርቪኒየንት ግሬስ የሚባል ነገር አለ። ቀዳሚ ጸጋ ማለት ነው። እግዚአብሔር በኃጢአትና በበደሉ ሙት የሆነውን ሰው ምን ያደርገዋል? ወይም ፈቃዱ የታሰረውን ሰው ጸጋ ይሰጠዋል። ጸጋ ሲቸረው ያ ነፃ ፈቃዱ ያ የታሰረ ፈቃዱ ነፃ ይሆናል። ስለዚህ ሰውየው ከዛ በኋላ መምረጥም ይችላል። ኤ ወይ ኖት ኤ የሚለውን ይመርጣል የሚል ነው። ይሄ ክላሲካል የኔ ፍሬም ነው በለ የኔ ፍሬም ነው በለ እኔም እኮ ቅድም ፕሪቪሌንት ግሬስ ጋር ስለተመሳሰለብኝ ዝም ያልኩትም እሺ ያልኩትም ከዛ አንጻር ነበር። ቀጥልሽ የእናንተ ነው ልዩነቱን አስረዳኝ። ሉትራን ፕሪቪሌንት ግሬስን አያምንም። ይሄ የአርሜኒያን ቪው ነው። ቆይ ድገሙ። ሉተራን ምን አያምንም? ፕሪቪሌንት ግሬስን አያምንም። የሆነ ልጅ ገብቶ እስከድም ሲያዝገን ነበር። አዳም ትዝ አለህ? አክቹሊ አዳም አልነበር አለ እኮ ከታች አለ ካናን ሲያዝገን ነበር። ቀኑ ብሎ ዮሴ ትክክል ነው ያልከው። ቀጥል። አያምንም ሉተራኖች። ቀጥል። ፕሪቪሌንት አያምንም ብለህ አሁንም ትክክል ትላለህ። ሰው አይ ትክክል ስለ ካኖን ቅድም እኔ ገብቼ የገባሁት በዛ ነበር የገባሁት። ኤፊ ለዛ ነበር ነው የገባሁት። ካናን የተናገረ የነበረው ሮንግ ነበር። ቆይ ችግር የለውም። እሺ ፕሪቪሌንት ግሬስን አታምኑም? እሱን እኮ እኔም አታምኑ ብዬ ነበር ማሰብ። እሺ አሁን ቀጥልልኝ። ቦንዴጅ ኦፍ ዊል ላይ ገባልኝና የእግዚአብሔር ቃል ፊዱሻ ወደ እነሱ ሲመጣ በሚለው ላይ ቀጥልልኝ ዮሲ። ኦኬ እንደነገርኩ ሶስት ነገሮችን አስቀምጬልሃለሁ። ይሄ ኖቶሺያ፣ ኢሱንሱስ እና ፊዶሺያ ብዬልሃለሁ። እና ሰውየው የሚድንበትን እምነት እግዚአብሔር በወንጌል ሰበካ አማካኝነት በሱ ውስጥ ይፈጥራል ብለን እናምናለን። ሰውየው ስለፈለገ መርጦ ሳይሆን የሚድነው ሪጀነሬት የሚያደርገው እሱ ውስጥ በወንጌል ሰበካ አማካኝነት እምነት ስለተፈጠረ ነው። ይሄ ነው ትልቁ ነጥብ። ግልጽ ነው። ከዚህ ይለያል። ቃሉ መጥቶ ሰውየው ጋር እምነትን ፈጠረበት ውስጡ። ኤግዛክትሊ። ወደ ክላሲካል አርሜኒያን ጋር ስትመጣ አይ የመጀመሪያ ጸጋ ከተቸረው በኋላ ሰውየው ስለመረጠ ነው ነፃ ፈቃዱ ማነው ፈቃዱ ቦንዴድ የሆነው ፈቃዱ ነፃ ሲወጣ በቀዳሚ ጸጋ አማካኝነት ፐርቪኒየንት ግሬስ አማካኝነት መርጦ በዛ ነፃ ፈቃዱን ሄዳነው ነው። እንደዛ እንልብኛ። ይሄ አንዱ መለያው ነው። ወደ ሉትራን ስትመጣ ወንጌል ይሰበካል። ያ የተሰበከው ወንጌል በዛ ሰው ህይወት ውስጥ እምነትን ይፈጥራል በመንፈስ ቅዱስ አማካኝነት። ስለዚህ ሰውየው መርጦ አይደለም የሚያምነው፣ እግዚአብሔር በውስጡ በወንጌል ሰበካ አማካኝነት እምነት ስለፈጠረ ነው። ስለዚህ ያ ይባላል እምነትን ሲፈጥር። እሺ እምነትን ሲፈጥር ቅድም እኮ እሺም ሰሙ ይቅርታሽ ትሄዳለህ። እኔ ጋር መሽቷል፣ እናንተ ጋር ጠዋት ነው ወሰለኝና አማንዬ እንትን ስትል ምንድነው አሁን በዲቤት መልክ ሳይሆን እሱ ዮሲ እየጠየቀ ምናምን ስላልሆነ አንተ ይሄንን እንዴት ነው የምታየው ብለህ እሱ ያብራራ። እንደዚህ ዲቤት አታረኩትም። እኔ እኮ የሉተርን አቋም ለመረዳት እኮ ነው። እሺ ሊዲንግ ኩዌሽን እንዳይሆን ነው። እሺ ዶንት ወሪ ሉተራኖች ያቆኛል። ይኸው ዶክተር ናውልም አለ በትመለስልኝ ደስ የሚለኝ ኦልሬዲ እችን አስረዳኝ እንጂ ከቅድም ጋር ተጋጭቶብኝ ከመወጣ ፕሪቪኔንት ግሬስ እኛ ሉተራን ሳይድ አንደርስታንዲንጋችን እና ሌሎች አርሜኒያን ወይ ደግሞ ዌስሊያን ሜቶዲስት አካባቢ አንደርስታንድ የምናደርግበት የተለያየ ነው ለማለት ነው። ፕሪቪኔንስ ግሬስ ብለህ ዩ ካን ዲፋይን ኢት ኢን ዲፍረንት ዌይስ ማለት ነው። ሶ አርሜኒያኖች ወይ ደግሞ ሮማን ካቶሊክ አካባቢ ያለው አይነት አንደርስታንዲንግ አይደለም ያለው ለማለት ነው። አርሜኒያን ወይ ዌስሊያን ጋር ያለው ግሬስ ኢኔብልስ ኦል ፒፕል ቱ ሪስፖንድ ፍሪሊ ነገር ነው። ነገር ግን ሉተራን ሳይድ ያለው ግን ጋድ ስፒሪት ወይ ደግሞ ቃሉ ወይ ደግሞ ሆሊ ስፒሪት ራሱ ያንን ፌዝ ላንተ ይሰጣል። ነገር ግን የአርሜኒያን ሳይድ ደግሞ የሆነ ያንን ሰው ፍሪሊ ሪስፖንድ እንዲያደርግ ከፈለገ እምቢ እንዲል ካልፈለገ እንትን እንዲል ያደርጋል ነገር ነው። ስለዚህ የተለያየ ነው ለማለት ነው። ፕሪቪሌንት ግሬስ በእኛ ሳይድ እና በእነሱ ሳይድ አንደርስታንዲንጋቸው ሰው የሉተራን ሳይድ ያለው አሁን እኮ ከዛ ሳይድ ብዙ ሰው ከዛ አንግል ስለሚያስብ ነው በቃ ተመሳሳይ ብሎ የሚታየው ማለት ነው። ሶ አንድ ሰው ኦፍ ኮርስ ፕሪ ሪጀነሬሽን አንድ ሰው እግዚአብሔርን በራሱ ያው ዴይሊ ፍሪ ዊል እና ፍሪ ዊል የተለያየ ነው። በመጀመሪያ ደረጃ ዊል ለምሳሌ ናቹራል ዊል የምንለው አለ። ይሄ እኮ ስለ ዊል ዲስከስ ሲደረግ ክሪስቶሎጂ ላይ ምናምን ዲስከስ ተደርጓል። ዊል አሁን
ናቹራል ዊል፣ ኖሚክ ዊል ምናምን የምንላቸው አሉ። ዊል እና ፍሪ ዊል የተለያዩ ነው። ሰው እግዚአብሔር ሲፈጥር ኦፍኮርስ ሰው ያለው ዊል አለ። ያ ዊል ግን አሁን ከውድቀት በኋላ ኢን ቦንዴጅ ነው። በስፒሪቹዋል ማተር ላይ ፍሪ ዊል የለውም ነው። ዴይሊ አክቲቪቲ ሲቪል ነገር ላይ ፍሪ ዊል የለውም ለማለት አይደለም። ዊል እና ፍሪ ዊል የተለያየ መሆኑን መረዳት አለበት። እግዚአብሔር ራሱ በቃሉና በመንፈስ ቅዱስ ወይ ደግሞ በሳክራመንት ወደ ሰውየው መጥቶ ያንን ሰውዬ ሪጀነሬት ካላደረገ በስተቀር ሰው እግዚአብሔርን ፍሪሊ ተነስቶ እኔ ተቀበልኩ ሊል አይችልም። ፖይንቱ እንደዛ ካልሆነ you are saved by grace through faith የሚለው ሚኒንግለስ ነው የሚሆነው። ምክንያቱም ይሄ ደግሞ ከእናንተ አይደለም የእግዚአብሔር ጊፍት ነው። ኦገስቲን ሲናገር if it is free gift then it should be completely unearned ይላል። ግሬስም ፌዝም የግሪክ ግራመሩን ስታይ ለግሬስም ለፌዝም ነው እንትን ነው የሚለው የእግዚአብሔር ጊፍት ነው የሚለው። ኢፍ ለፌዝም ለግሬስም የእግዚአብሔር ጊፍት ከሆነ ያ ፌዝ ኮምፕሊትሊ አነርንድ መሆን አለበት ማለት ነው። ጊፍት ካልሆነ ጊፍት አይደለም ማለት ነው። ኦገስቲን በሱ መልክ ነው የሚያስቀምጠው ራሱ። የእግዚአብሔር ጊፍት ከሆነ ምንም ኮንትሪቢዩት ያረከው ነገር የለም ማለት ነው። ሳልቬሽን ውስጥ ሳልቬሽን የሚያስፈልግ ለሳልቬሽን የሚያስፈልግ ፌዝ እና ግሬስ ነው። you are not contributing either, so there is no የሆነ አክቲቭ የሆነ ካንተ ኮንትሪቢዩት ያረክለት ነገር የለም። ኦልሬዲ እግዚአብሔር የሰጠህን ነገር ነው እየተቀበልክ ያለው ፖይንቱ። ስለዚህ በሱ ወይ አንደርስታንድ ካላረክ ከጥቅሱ ጋር ትካጫለህ። እዚህ ጋር አንድ ነገር ልበል። እሺ ዶክተርዬ ስለመጣህ ደስ ብሎኛል። ስላየው ቆይ በጣም ረጅም ጊዜ ካየው ቲክቶክ ላይ ምንድነው አንድ ፖይንት ነው ማለት የፈለኩት ሚስ አንደርስታንዲንግ እንዳይሆን። በዛም በኩል በደህንነት ስራ ውስጥ የሰው አስተዋጽኦ አለው አይደለም። አሁን እኛም ስናምን እኛ አስተዋጽኦ አድርገናል። ጌታ 50% እኛ 50% ወይ እሱ 80 እኛ 20 እያልን አይደለም። የደህንነት ስራ ሁሉ በመስቀል ላይ የተሰራ ስራ ነው፣ ስጦታ ነው። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው፣ ከእናንተ አይደለም፣ እንዳትመኩ አለ፣ ከስራ አይደለም አለ ሐዋርያው ቅዱስ ጳውሎስ። የእግዚአብሔር ስጦታ ነው። የኛ ድርሻ አሁን ብዙ ጊዜ ይባላል እኛ ኮፕሬት የምናደርገው የቱ ጋ ነው? አሁን ብዙ ጊዜ ይሄ ነገር ሁሉም ጋር ስሙሙ ነው፣ ግን የቱ ጋ የሚለው ነው አይ ቲንክ እንትን የሚለው እኛ መቀበል ነው የኛ ድርሻ። ያ የተሰራውን ስራ በእግዚአብሔር ተሰርቶ ያለቀውን ስራ እንካችሁ ተብለናል፣ የመቀበል ስራ ነው። አሁን መሀል ላይ ያለው ነገር ቅድም ሲባል እንደነበረው which is መንፈስ ቅዱስ ስለ ቃሉ ፍቺ እያወራን ነበረ። ኦኬ ቃሉ በሚነገር ጊዜ መንፈስ ቅዱስ ኢንላይትመንት ይሰጣል። ኦኬ ቃሉን ፍቺ ያበራል። ያ ሰው ዲሳይድ ያደርጋል ነው። አሁን ከቦንዴጅ ነፃ ይወጣል ነው። በዛን ሰዓት ነፃ ወጥቶ ጌታን ተቀብሎ ነው የሚድነው ነው እዚህ ላይ ያለው እንጂ ኮፕሬት በደህንነት ስራ ውስጥ አይደለም። በመዳን ስራ ውስጥ ኮፕሬት ያደርጋል ሰውየው አይደለም። እንደዛ ሳይሆን የደህንነት ስራው ተሰርቶ ያለቀ ነው። የሰው ምንም ድርሻ የለውም። ክርስትናው ዓለም እንደዛ የሚያሰለኝ ጠቅላላ ሚያም ነው። ኦልሬዲ የእግዚአብሔር ስራ እንጂ የሰው አይደለም ነው። ከዛስ ግን እንዴት ነው ያ የእግዚአብሔር ስራ እኛ ጋር እንዴት ደረሰ የሚለው ነው። ኦኬ ለምሳሌ በቃሉ አማካኝነት ቃሉ በሚነገር ጊዜ መንፈስ ቅዱስ ለዛ ሰው ኦኬ የቃሉን ፍቺ አበራለት። ከዛ ሰውየው ከቦንዴጅ ነፃ ወጣ ዊሉ ከዛ ዲሳይድ አደረገ። ልንድ ዲሳይድ አደረገ ለመቀበል ማለት ነው። አሁን በተቀበለና ባልተቀበለ ሰው መካከል እኛ የምናምነው የተቀበለውና ያልተቀበለው ምንድነው ልዩነቱ ቢባል ልዩነቱ አንድ ነው። ሁለትም ሶስትም አራትም አይደለም። ልዩነቱ ምንድነው? አንደኛው ተቀበለ፣ አንደኛው አልተቀበለም ነው። የተቀበለው አምኖ ድኖ ሄደ፣ ያልተቀበለው ደግሞ ሳያምን ሄደ ነው እንጂ የእግዚአብሔር ስራ መሆኑን የድነት ስራ ሙሉ ለሙሉ በእግዚአብሔር የተከናወነ እንደሆነ እናምናለን። የእኛ ድርሻ ከመቀበል ውጭ ምንም እንዳልሆነ እናምናለን፣ እንቀበላለን። የምንቀበለው በእምነት ነው የምንቀበለው። ያቺ ዊሏ ግን የሚለው ላይ ኢንላይትመንት የሚመጣው ሰው ከመወሰኑ በፊት ነው። ወስኖ ነው ሰውየው የሚቀበለው ጌታን ነው ምንለው እኛ። ሰውየው ወስኖ ማለት ነው። ትንሽ እዛ ጋር ሚስር እንትን እንዳይሆን ብዬ ነው። የእግዚአብሔር ስራ ላይ እኛ አስተዋጽኦ የለንም። መጽሐፍም እሱን አስረግጦ ይናገራል ለማለት ነው። የሆነ ነገር ልበል ከይቅርታ ጋር ጨምርና ዶክተር ሪፍሌክት ያደርጋል። ምክንያቱም ስለወራችሁ
እኮ የተናገረው ላይ እኔ ማስረጃ መናገር ይፈልጋለሁ እና ቀጥልሽ። ከዛ ዶክተር ጠቅላላ አድርገህ ተመልሰና እኔም ጥያቄ አለኝ። ይህን አስጠበቃችሁ ግን በመሀል መሀል ገብታችሁ እሺ፣ እኔ ጋር መሽቷል ማለት አዳም ጋር መሽቷል እኮ ግን ቀጥሉ። እሺ እኛም መጨረስ አይ ቲንክ የኤፌሶን 2:8 አነሱና እንትን ይቅርታ ያው ዶክተር መሆናቸውን አሁን ስለሰማሁ ነውና ዶክተር የኤፌሶን 2:8 አነሱና እምነት ስጦታ ነው እዛ ቦታ ላይ የተጻፈው ምናምን ብለዋልና ለምሳሌ ካልቪን እምነት ስጦታ ነው ብሎ የሚያምን ሰው ነው። ግን እዛ ቦታ ላይ ኢንተርፕሬት ሲያደርግ በቀጥታ እዚህ ቦታ ላይ ኤፌሶን 2:8 ማለት ነው እምነት ስጦታ ነው ማለት አይደለም ብሎ ይናገራል። እዚህ ጋር ያለው ሳልቬሽን ስጦታ መሆኑ እንጂ እምነት ስጦታ መሆኑን አያሳይም ብሎ ይናገራል የእሱ ኮሜንተሪ ላይ ማለት ነው። ሌላ ደግሞ ዊሊያም ዊልክሬግ ነው የሚባለው እሱም ራሱ በቀጥታ እዚህ ቦታ ላይ ያነሳና እምነት ስጦታ ነው እየተባለ ሳይሆን ሳልቬሽን ስጦታ መሆኑን የሚያሳይ ክፍል ይላል። ጆን ክሪስስተም ራሱ በቀጥታ እዚህ ቦታ ላይ ያነሳና የኛ አስተዋጽኦ እንትንን ለመጨመር የኛን ስራ ከዚህ ውስጥ ለማስወጣት እምነት ድነት ስጦታ መሆኑን ይናገር፣ ሳልቬሽን ስጦታ መሆኑን ይናገርና ደግሞ የኛ ፓርቲሲፔሽን እንዳለ ደግሞ በእምነት ነው ብሎ ይናገራል ብሎ ያስቀምጣሉ። እና ምን ይላሉ እርሶስ? አዳም ትንሽ ላስተካክል እሱ ላይ ለምን እንደዛ እንዳሉ ዊሊያም ሌን ክሬግም ለምን እንደዛ እንዳለ ላስቀምጥ። ኦልዞ ዊ አር ኖት ዲፌንዲንግ የካልቪን እና የእንትን ፖይንት የእነሱን ለምን እንደዛ እንዳሉ ላሳይ። ኤፌሶን ምዕራፍ 2:8 ላይ ግሪኩ ቴጋር ሃሪቲስቴ ሴሶሜ ነው ዲያፒስቴዎስ ካይቱ ቶኤክስ ሂሞን የሚለው ላይ ግሬስ እና ፒስቴዮ የሚለው ሁለቱም ፌሚኒን ጄንደር ናቸው በግሪክ ላንጉዌጅ። ከዛ በኋላ ይሄ ደግሞ የሚለው ዛት ወይ ደግሞ ቲዩቶ የሚለው ኒውተር ነው። አሁን ጥያቄ የሚሆነው ይሄ የሚለው ዛት የሚለው ቱቶ የሚለው ወደ ካሪቲ ወይ ደግሞ ፒስቴዎስ የሚለውን አንዱን ብቻ ሪፕሬዘንት እያደረገ ነው ካልክ ፌሚኒን መሆን አለበት። ወይ ደግሞ ካሪቲ እና ፒስቴዎስ አንዱ ፌሚኒን ሆኖ አንዱ ማስኩሊን ቢሆን ወይ አንዱ ኒውተር ቢሆን ቱቶ የሚለው ኒውተር ስለሆነ ከነዚህ ውስጥ ሁለቱን መርጠቅ ወደ አንዱ እየሄደ ነው እሱን እየገለጸ ነው ልትል ትችል ነበር። አሁን ግን ካሪቲ የሚለውና ፒስቴዎስ የሚለው ሁለቱ ፌሚኒን ሆኖ እያለ ዲሞንስትሬቲቭ ፕሮናውኑ ቱቶ የሚለው በኒውተር ከመጣ እንዳለ ሴንቴንሱ ግሬስንም የሚጨምር ፒስቴዎስን የሚጨምር ኢንታይር ሳልቬሽንን ስለሚጨምር ይሄ ማለት ነው። ካሪቲስቴ ሴሶሜኖይዲያ ፒስቴዎስ የሚለው ይሄ ሙሉ ጊፍት መሆኑን ነው የሚያስቀምጠው። ስለዚህ ይሄ ሳልቬሽን እዚህ ላይ የተገለጸበት ወይ ምንድነው ፒስቴዎስ እና በካሪቲ በኩል መሆኑ ነው። ግሬስም ፌዝም ማለት ነው። ሶ ግሬስንም ፌዝንም ኢንክሉድ ያደርጋል ማለት ነው ይሄ ሁሉ ጊፍት መሆኑ። ሶ ዩ ካኖት ኤክስክሉድ አይ ፌዝን እኮ አይደለም ልትል አትችልም። እንትን ደግሞ ምንድነው ፌዝ ግሬስ ብቻ ነው ልትልም አትችልም። እሱም ብቻ ደግሞ አይደለም ሌላ ብዙ ቦታ መጽሐፍ ቅዱስ ላይ ልታይ ትችላለህ። ለምሳሌ ፊልጵያንስ ምዕራፍ 1 ላይ ቁጥር 28-29 ላይ it has been given to you not to just to suffer not only to believe but also to suffer። ስለዚህ ተሰጥቶ ነው ግራንት ሆኖ ተሰጥቶ ነው ቢሊቭ እንድታረግ ራሱ ሰፈር ማድረግ ራሱ እንደተሰጠ ቢሊቭ ማድረግ ራሱ ተሰጥቶ ነው። ይሄን ራሱ እኛ ውስጥ የሚሰራው እግዚአብሔር መሆኑን ደግሞ ልክ ኦገስቲን እንደሚያስተምረውም የፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደሚናገረው ዊሉን ራሱ እናንተ ውስጥ የሚሰራው ዊሉን ላይክ እግዚአብሔር የፈቀደው ነገር እንድታደርጉ ራሱ ዊሉን በእናንተ ውስጥ ራሱ የሚሰራው ራሱ እግዚአብሔር ነው። ሶ በዛ ወይ ነው አንደርስታንድ የምናደርገው በዲፍረንት ወይ I haven't seen any church fathers who interpreted the way you are thinking. ከመሄዳችን በፊት እኔ አይ ቲንክ አዳም እንትናን ጆን ክሪስቶስተምን ጠቅሷል። አይ ቲንክ ፌዝን ሲያብራራ ከኛ የሚጠበቅ ነገር አድርጎ ያስቀምጣል ጆን ክሪስቶስተም። እዚህ ቸርች ፋዘር እዛ ላይ ዶክተር ኤፌሶን 2:8 ላይ እምነቱም የእግዚአብሔር ነው አይነት ነገር by the way I don't think even Adam as an orthodox objects that faith is a gift generally ግን specifically 2:8 ላይ ለማለት ፈልጌ ነው። አይ ዶክተር እሱ ላይ ከመናገሩ በፊት አንዳንድ ጊዜ ምን ይመስላል እምነቱ ራሱ እግዚአብሔር ነው ሲባል ሰውየው አያምንም እየተባለ አይነትም ነገር ነው የሚመስለው እና
እንደዛስ ነው ወይ በእናንተ ቴዎሎጂ? እሱን እንዲያጠራልኝ ልጠይቃቸው። አሁን ሁለት ኮንፊውዝ ስላደረጉኝ ፕሬቨኔንት ግሬስን ብለው ቅድም የጀመርኩት ጥያቄን ትንሽ ያጥሩልኝ። ዶክተርም ኢዮስም ካላችሁት አንጻር ሁሉም ሰው ቦንዴጅ ኦፍ ዊል አለው። ስለዚህ እምቢታ ውስጥ ነው። የእግዚአብሔር ጸጋ ግን በቃሉ አማካኝነት ወደ እነሱ ይመጣና ፊዱሻ የሆነውን ፌዝ በውስጡ ይፈጥራል አላችሁ። ልክ ነኝ? ሚስተር ፕሬዘንት ተደረገ ምከቱ ፎሎ አፕ ኮሽን ከዚህ ጋር የተያዘ ስለሆነ ስለዚህ ጊፍቱም እንደዛ ተጠይቃቸው። ልክ ነኝ? እንደዛ ሳይሆን ጥያቄውን ጨርስና ከዛ ዶክተር ይዞት ጥያቄውን እዛ ላይ ማብራሪያ ይሰጣል። እሺ ፊዱሻ የሆነውን ፌዝ ይፈጥርላቸዋል የሚል ሐሳብ ቀረ። ስለዚህ እንደ ፕሪቬሌንት ፌዝ ለሁሉም የተደረገ ነገር ሳይሆን ስፔሲፊካሊ ለዛ ሰውዬ ፊዱሻ የሆነው ፌዝ ሲፈጠር ሪጀነሬትድ ሆኗል እዚህ ፖይንት ላይ ትሉኛላችሁ። ከዛም ግን አሁን እሺም እምቢም የማለትም ደግሞ እምነት አለው ደግሞ የሚል ሐሳብ ደግሞ ታነሳላችሁ። እንዴት ነው እሺም እምቢ ማለት የሚችለው? ፊዱሻ ፌዝ ከተፈጠረ እንዴ? እሺ ይቅርታ ዶክተር ጎሄድ የተሳሳትኩት ነገር ካለም እያረምክ እንድትሄድ ነው። ጎሄድ ብዬ ይቻላል ለመረዳት ነው። አዎ እሺ። አሁን ምን ዲፍረንሺየት ታደርግልኛለህ መሰለህ? መጀመሪያ ሰው ወደ ሪጀነሬት ሳይሆን ሁሉም የእግዚአብሔር ጠላት ነው የተባለበት ሁሉም በቃ ኃጢአትን ነው የሚመርጠው። ምክንያቱም ዊሉ ኮራፕትድ ሆኖ ስላለ ወደ በስፒሪቹዋል ማተር እግዚአብሔርን የመፈለግ ፍሪ ዊሉ ኮራፕትድ ሆኖ ቦንዴጅ ውስጥ ስላለ ነው። ልክ እግዚአብሔር መንፈስ ቅዱስ ወደ ሰውዬ ሲመጣ ወይ ደግሞ የእግዚአብሔር ቃል ወደ እሱ ሲመጣ you could say from our point of view ሳክራመንት ልትል ትችላለህ። ወደ እሱ ሲመጣ it doesn't mean that guy is not able to reject እያልን አይደለም። ኤቢሊቲ ያወራ ነው። still he is able to reject, by the way he is still able to reject። ነገር ግን for some reason there are people who God will work in them and they are passive at that point ማለት ነው። አቢሊቲ የላቸውም ማለት አይደለም። ግን for some reason some people ልክ እንትኑም ላይ ምንድነው የሶሊድ ዲክላሬሽኑ ላይ እንዳለው የመንፈስ ቅዱስ በውስጣቸው ሲሰራ ፓሲቭ የሚሆኑ ሰዎች አሉ ነው። አክቲቭሊ ሪጀክት እያደረጉ ያልሆኑ ማለት ነው። ናው ሌሎቹ ደግሞ አክቲቭሊ ሪጀክት ያደርጋሉ። ሌሎቹ አክቲቭሊ ሪጀክት የሚያደርጉ ሰዎች ደግሞ አሉ ነው። ሶ እነዚህ ሰዎች መሀል ዲፍረንስ ታዲያ ምንድን ነው ከተባለ ዛት ኢዝ ኖት ሪቪልድ ቱ አስ ነው። ልክ የእግዚአብሔር ኢሴንስ ወለኛ ሪቪልድ እንዳልሆነ ማለት ማተር ነው ምናምን የሚለው ነገር ልክ ኢስተርን ኦርቶዶክስ ጋር እንደሚያስተምሩት እሱ ሪቪልድ ያልሆነ ነገር ነው። ሶ እግዚአብሔር ብቻ ነው የሚያውቀው። እሱ ከእግዚአብሔር ፍሪ እግዚአብሔር ኢተርናል ዊል ውስጥ ያለ ነገር ነው ለኛ ሪቪልድ ያልሆነ ነገር። ግን ለኛ ሪቪልድ የሆነው እግዚአብሔር በውስጣቸው ሰርተው ወደ ጌታ የሚመጡ ሰዎች አሉ የሚለው ግን ያ በሰዎች ውስጥ መስራት ራሱ የእግዚአብሔር ስራ ራሱ ነው። ሶ that's the difference። እኔ ጋር መጥቶ እምነቱ ፊዱሻ የሚባለውን ነገር እግዚአብሔር ራሱ እምነቱን እንዲፈጠር እንዲያሳምነኝ የሚለው ከካልቪኒስት አንጻር ጋር እስቲ እንትን አድርጉልኝ። ሪጀነሬት አድርጎኛል ነው ኦልሬዲ ወይስ ሪጀነሬት የማድረግን ካፓሲቲ ሰጥቶኛል ነው? ሪጀነሬተር እንደሆነ ልቀበል ነው ላልቀበል ነው? ወይስ ልቤ ውስጥ ኦልሬዲ ፊዱሻ ከተፈጠረ አም ጎነ ቢ ሪጀነሬተር ነው? እሱ ፓርት ነው አሁን ትንሽ ግራ እየገባኝ ያለው። ሪጀነሬሽን ሲጀመር በሪፎርምድ እና በሉተራን ሳይድ የሚታይበት ወይ ተለያየ ነው። እንትን እኛ ሳይድ የምናይበት ሪጀነሬሽን ራሱ ያው በጊቪንግ ኦፍ ፌዝ በኮንቨርሽን ነው የሚጀምረው። ግን ኮንቲኒየስ ነው ጀምሯል እንጂ አለቀ ማለት አይደለም። ሪጀነሬሽን ራሱ ሁሌ የምንታደስ አይነት ነው። እሱን ራሱ ሪጀነሬሽን እንለዋለን። ሶ ኢትስ ኖት አብሶሉትሊ ሲሚላር ቲንግ ካልቪኒስቶቹ ጋር እና ሉተራኖቹ ጋር ያለው ማለት ነው። ስለዚህ እግዚአብሔር ወደ አንተ በቃሉ ሲመጣ ፌዝ አንተ ውስጥ ወርክ ማድረግ ከጀመረ ሪጀነሬት መሆን ጀምረሃል ማለት ሪጀነሬሽን ጀምሯል ማለት ነው በውስጥ። ሶ ያኔ ሪጀነሬሽን ከጀመረ ራሱ ደግሞ እግዚአብሔር ነው በሳንክቲፊኬሽን ውስጥም ከዛ በኋላ ያለውን ራሱ መንፈስ ቅዱስ በውስጥ ይሰራል። ነገር ግን አንተ አንዴ ከመጀመሪያ ኮንቨርሽን በኋላ ኦፍ ኮርስ ኮኦፕሬሽን አለ ይኖራል ብለን እናስቀምጣለን ማለት ነው። ስለዚህ I don't see what is not clear እዚህ ጋር clear ጀነሬሽን ፕሮሰስ ነው ጥያቄ
ሶቨሬ ትጠይቃለህ፣ እኔ ልውረድና እጠይቃለሁ። አሁን እሱ ጋር ከገባን ደግሞ ሌላ እንትን ነው። አሁን ፖይንት ኦፍ ኮንቨርሽን ላይ ብቻ ነው ማውራት የምፈልገው፣ ልዩነቱን ምናምን ዳትስ ኖት ማይ ፖይንት። ስለዚህ ልቤ ላይ ሲፈጠር ሪጀነሬት አድርጓል። ዳዝ ሪጀነሬሽን ፕሪሲድ ፌዝ ኢቨን ኢን ሉተራኒዝም ዶክተር? Generation is giving of faith itself. There is no spatial and temporal የሆነ ፕራዮሪቲ የለም። ሎጂካል ፕሬሲደንስ አለው። ሎጂካል ፕራዮሪቲ ማለት ነው። ሎጂካል ፕራዮሪቲ we would say it's simultaneous activity ነው ብለን ነው የምናስቀምጠው። ላይ ሪጀነሬሽኑ ራሱ ዲፋይን የሚደረገው ጊቪንግ ኦፍ ፌዝ ራሱ ስለሆነ at the same time ነው የሚሆነው ብለን እናስቀምጣለን። እንደ ጀስቲፊኬሽን እና ሳንክቲፊኬሽን አይደለም። ጀስቲፊኬሽን እና ሳንክቲፊኬሽን ማለት ሎጂካል ፕራዮሪቲ ልታስቀምጥ ትችላል። ሶ ጀስቲፊኬሽን ብዙ ጊዜ ከኮንቨርዥን ጋር ኦቨርላፕ የሚያደርግበት እንትን ይኖራል። ሶ ከዛ በኋላ ሳንክቲፊኬሽን ይቀጥላል ነው። ነገር ግን ኢን ሪያሊቲ ይላል ለምሳሌ ፍራንሲስ ፔፐር ዶግማቲክሱ ላይ ኢን ሪያሊቲ there is no time where justification is without sanctification ገብቷል። so in reality ያ ራሱ ኤግዚስት አያደርግም። ስለዚህ ልቤ ላይ ፊዱሻ ፌስ ሲመጣ I am regenerated at that moment። ከዛ በኋላ ደግሞ ያው አዳም ሞመንት አይ ገስ ሞመንት ፕሬሲደንስ ስለሌለው ቀደደሞች ስለሌለው አምኛለሁ ድኛለሁ ነገር ልክ አይ ስታርት ሳልቬሽን በእናንተ ቅጽበት ብቻ ስላልሆነ ቢያንስ ኮንቨርዥን ሞመንት ውስጥ ገብቻለሁ፣ ኮንቨርተር ሆኛለሁ። ፊዱሻ ፌዝ አማን ውስጥ መጣ። ፊዱሻ ፌዝ ሲመጣ እንትኑን አንስቶታል። መጀመሪያ ይሄ ቦንዴጅ ኦፍ ዊሉን ሰብሮታል። ከዛ እኔ ጋር ስለመጣ እምነቱ ከኔም አይደለም ከእግዚአብሔር ስለሆነ አም ሪጀነሬትድ። is that a correct statement? ወይስ do I still have to say እኔ ራሴ ደግሞ የሆነ ፓርት ሲነርጂስቲካሊ በሉት ወይ ደግሞ በእምነት አማን ጥያቄ እምነቱ ካንተ አይደለም አሁን ያልከው ማለት ነው። እምነቱ የእግዚአብሔር ነው ማለት ምን ማለት ነው አማን? እሱን እኮ ነው በፊዱሻ ፌዝ እኛ እኔ ምረዳው ማለት ነው። እምነቱ ከእግዚአብሔር ነው ሲባል ያንን ኢኒሺየት ነው ሉተራን ሲሉ ነው ያንተን አይደለም አሁን ሉተራን እሱን እኮ ለመረዳት ነው እየጠየኩ ያለው ቴፋ ቢገባኝ እኮ ጠይቅ፣ አብረን እንጠይቅ። አሁን ዶክተርና ወለን እንጠይቀው ፊዱሻ ያገኔም ልጠይቅ በመሃል አማን ብቻ ናት ያዘው አባክን ሶቨሬ ነው የተናገረው ላይ እኮ አፊርም ያርገኝ ነው ሪጀነሬሽን ፕሮሰስ ያለውን ብቻ ልጠይቀው። አንተ ሌላ ቶፒክ ነው ሌላ ቶፒክ አይደለም፣ ስለ ኮንቨርዥን ነው ያወራ ያለው። አንዴ ዶክተር እሺ ዶክተር ምንድነው እምነት ከእግዚአብሔር ነው እምነቱ ራሱ ከእግዚአብሔር ነው የሚለው እሱን ዲፋይን ብታደርገው ይሻላል። አይ ቲንክ ብዙ እንትን ተያይዞ የሚመጣው የእሱ ጋር ለመፈታቱ ይመስለኛል። ፈቃድን ይምላል ወይ ኧረ አዳምዬ ቆይ አንዳንዴ እችኛውን I think the easiest way understand አሁን መጽሐፍ ቅዱስ የሚነግረን ቀደምም እንዳልኩት ያው ፌዙም ራሱ እግዚአብሔር የሚሰጠን ነው። እምነት በእግዚአብሔር ያ ሴቪንግ ፌዝ የሚለውን እናስቀምጣለን። አሁን አንደርስታንድ በቃ ኢዚሊ አንደርስታንድ እንድታደርጉ ምን ላድርግ መሰለህ? አሁን አንድ ሰው ከኤፍሬም ልጀምር ያው አንደርስታንድ ለማድረግ እንዲመችን። አሁን በራስ ተነስተ አሁን አፍተር ፎል ከሰው ከወደቀ በኋላ እግዚአብሔርን ፈልገ በራስ በመጣው ግሬስ ማመን ትችላለህ ወይስ ለማመን ራሱ እግዚአብሔር ያንን በቃሉ መጥቶ ፍሪደም ሊሰጥ ይገባል? ኦኬ እኔ ማምነው እንዴት ነው እንግዲህ ቃሉን እሰማለሁ። መጀመሪያ ቃሉን እሰማለሁ። ቃሉን ስሰማ በቃሉ በኩል መንፈስ ቅዱስ ስራውን ይሰራል። ያ ማለት የቃሉን ፍቺ ያበራልኛል ማለት ነው። የዛኔ ከቦንዴጅ ነፃ ይሆናል ፍቃዴ ማለት ነው። ራይት የዛኔ ጌታን እቀበላለሁ ማለት ነው። የሰማሁትን የምስራች ቃል አምናለሁ እቀበላለሁ ማለት ነው። እንደዚህ ነው የኔ ሃይማኖት ማለት ነው። እንደዚህ ነው ማለት እግዚአብሔር ግን መጥቶ ማገዝ እንበለውና ማገዝ ወይ ደግሞ በቃሉ መጥቶ ያንን ፍሪደም ባይሰጥ ማመን ትችላለህ? ፍሪደም ባይሰጥህ ማለት
እኔ ያልኩት እንደዚህ ነው ያልኩት። የቃሉን ፍቺ ሲያበራልኝ ኦኬ፣ የቃሉን ፍቺ ከዛ በኋላ የቃሉን ፍቺ ሲያበራልኝ ከዛ በኋላ ጌታን እቀበላለሁ አልኩኝ። ኦኬ፣ በነገራችን ላይ ያልተቀበሉትም ሰዎች የቃሉ ፍቺ በርቶላቸዋል። እኔ ብቻ አይደለም የበራልኝ፣ ለሁሉም በርቶለታል። ከበራለት በኋላ ግን ሰው የሚቀበል ሰው አለ፣ ማይቀበል ሰው አለ። አሁን ስለ ኢየሱስ አመጣጥ ዮሐንስ 1 ላይ ሲናገር ብርሃኑ ወደ ዓለም መጣ ይላል፣ በዓለም ነበር አላወቁትም እያለ ይናገራል ስለ ኢየሱስ ራሱ። አንድ ጊዜ የበራላቸውን እያለ የሚያነሳውም ሀሳብ አለ። ኤኒዌይስ ለሰው በራ። ኦኬ፣ በራለን። አሁን 3 ሰው እኔና አማን ቁጭ ብለናል፣ አጠገብ ላጠገብ ማለት ነው። እኔ አሁን እሱን እንደዚህ ነው ማብራራው። ማንና እኔ አለን። እሺ፣ አሁን መጣህና አንተ የሚለውን ብታብራለኝ ትንሽ ለሁሉም በርቷል ስትል ለሁሉም በርቷል የሚለውን እሱን ነው። እሱን ልበል፣ እሱን ልናገር። ለምሳሌ አንድ ቸርች እንግባና አንድ ቸርች እንግባ። ቃለ ሕይወት ቸርች ገባን። ቃለ ሕይወት ቸርች ውስጥ 50 ሰዎች አሉ። 50ዎቹ በጌታ የሆኑ ናቸው። 5 ሰዎች ደግሞ በጌታ ያልሆኑ ሰዎች፣ በጌታ እግዚአብሔርን የማያምኑ ሰዎች፣ የማያውቁ ሰዎች 5 ሰዎች ገብተዋል። 5 ሰዎች ገብተዋል፣ ተቀምጠዋል። መንገድ ላይ ቃል እግዚአብሔርን የሚያካፍለው ሰው ወጣ፣ ስቴጅ ላይ ወጥቶ ቃል እግዚአብሔርን መናገር ጀመረ። ኦኬ፣ እግዚአብሔርን ቃል መናገር ሲጀምር ቃሉ ሕይወትም መንፈስም ነው። ስለዚህ መንፈስ ቅዱስ ኦኬ፣ ባላመነው ሰዎች ውስጥ በእኔ ላይ አይደለም፣ በእንትና ላይ አይደለም፣ 5 ነን የገባ ነው። በ5ታችንም ውስጥ የቃሉን ፍቺ ያበራል። የቃሉን ፍቺ ያበራልንና ከዛ በኋላ አሁን የሚሆነው የኛ ምርጫ ነው ማለት ነው። አሁን ኦኬ፣ ጸጋው ተገልጧል። ኦኬ፣ ተሰጥቶናል። አሁን እምቢና እሺ ማለት ነው። አሁን የኛ በኩል ቀርቦልናል። ስለዚህ አሁን እጅ ዘርግተን መቀበል አለመቀበል የኛ ነው። እኔ ስቀበል አይ በቃ ይሄማ ተቀብያለሁ፣ ይህን ጌታ መቀበል ፈልጋለሁ፣ በህይወት ዘመን ሁሉ የህይወት አዳኝና ጌታ አድርጌው ልከተለው ወስናለሁና ወስናለሁ። ከወሰንኩ ድናለሁ። አይ አልቀበልም፣ ነገ ይሁን። ስለዚህ ፌዙ ያንተ ነው ማለት ነው። አንተ ፌዙ ያንተ ነው። አንተ ያኛው ሰውዬ ፌዝ የለውም፣ አንተ ፌዝ ስላለ አመንክ ማለት ነው እንዴ። በልጁ ያመነ ይድናል፣ ያላመነ ግን ይፈረድበታል አለ እኮ። ስላመንኩ ነው ኦፍኮርስ ይዳንኩት። ስለዚህ አንተ ከዛ ሰውዬ የተሻልከና ማለት ነው። ከዛ ሰው የተሻልኩኝ ሳይሆን የተሻልክና ያልተሻልኩ አይደለም። የተሻልኩና ያልተሻልኩ ሳይሆን ያኛው ማመን ካልቻለ እኮ ፍሪ ዊል ያንተ ፍሪ ዊል ቤተር ዛን ዛዘር ፐርሰን ማለት ነው። እንደዛማ ከሆነ ወንጌሉ በሙሉ እኮ አፈር በላው ማለት ነው። ኢየሱስ እኮ ዮሐንስ 3 እንሂድ አንድ ጊዜ። ዮሐንስ 3:6 ላይ እንሂድ። ዮሐንስ 3:6 ምለው ያው ጴንጤ ሁሉ በቃሉ የሚያውቀው ጥቅስ ስለሆነ ነው እንጂ ስክሪፕቸሩ በሙሉ የሚናገረው ይሄንን ነው። ደሆል የአዲስ ኪዳን ትምህርት ይሄ ነው። ግን አንድ ሁሉም በቃሉ የሚያውቀው ስለሆነ ዮሐንስ 3:16 ላይ ያለውን እናውራ። መጽሐፍ ቅዱስ ምንድን ነው የሚለው እና እሱ እንዴት እንደምትረዳው አይ ቲንክ እኔ አንደርስታንድ እንድናረግ ብቻ የኛም ፖይንት አንደርስታንድ ታደርጋለህ። ይሄንን ከመለስክ ብዬ እኮ ይሄን ልበለው። ቆይ ፌዝ ካንተ ዘንድ ከሆነ አንተ ከዛ ሰውዬ ተሽላለህ፣ የሆነ ነገር አድርጋል ማለት ነው። ይሄ ማለት በፌዝ ተቀብለዋል ካንተ የሆነ የተሻለ የሚለው ነው እንጂ የቆረቆረኝ ከሰውየው የተለየማ ነገር አድርጌያለሁ። ሰውየው አላመንም። ምን ያህል ስለዚህ የምትኮራበት ነገር አለ አጌንስት ኤፌሲየንስ 2 ማለት ነው። አይ ተቀባይ ምን ኩራት አለው? ሰጪ እንጂ ተቀባይ ምን ኩራት አለው? እኔ እኮ ተጨርሶ ያለቀን ነገር ነው የተቀበልኩት። የተቀባይ ደግሞ ይኮራል እንዴ? መነጽር ገዝተህ ብትሰጠኝ እሸልላለሁ እንዴ? አንተ ገዝተህ የሰጠኝ ሸልል እንጂ። ስለዚህ ፓሲቭ ነው እያልከኝ ነው። ምንም አላረኩም፣ እኔ ዝም ብዬ ነው ተቀባይ ነኝ ነው። በደህንነት ስራ ውስጥ ምን አደረኩኝ እንዴ? አዎ ተቀባይ ነኝ እኔ። ተሰርቶ ያለቀ ስራ ነው የተቀበልኩት እኔ። እንካ ተባል። ፓሲቭ ከሆንክ የሆነ አክቲቭ ነገር አላረክም። ሁሉንም ነገር እግዚአብሔር ነው የሰራው ማለት ነው። አይ ሆዶ ኖ አይደለም፣ እንደሱ ሳይሆን የደህንነት ስራ እኮ ድርሻና ድርሻውን እንተው። የነገረ ድነት ሙሉ ለሙሉ በእግዚአብሔር የተጠናቀቀ ነው፣ መጽሐፍ ቅዱሳዊ ነው። እኔ በደህንነት ስራ ውስጥ የሰው አስተዋጽኦ ምን አለው እንዴ? ተጨርሷል ኦልሬዲ። ለዛ እኮ ነው ጸጋው በእምነት አድኗቸዋል አለ እና ይህ የእግዚአብሔር ስጦታ። ቆይ ልጨርሰው። ጸጋው በእምነት አድኗቸዋል አለ እና ይህ ደግሞ የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስራ አይደለም አለ። የእግዚአብሔር ስጦታ ነው አለ። ይሄ የእግዚአብሔር ስጦታ ነው። አንድ ልጁን አይደለ እንዴ? መጽሐፍ ቅዱስ እኮ ራሱ የሚለው አንድ ዓለምን ስለወደደ አለ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል፣ ዓለም እንዳይጠፋ አለ። ኦኬ ስጦታ ነው። አንድ ልጁን ስጦታ አድርጎ ሰጥቶናል። ኦኬ እኛ ምንድነን ማለት ነው? የኤፍሬም ድርሻ ምንድነው? ካዲያ ኤፍሬም እንዴት ዳነ?
ልጁ ተሰጠ። ለማ ተሰጠ? ለዓለም በሙሉ ተሰጠ። ኦኬ፣ ለዓለም በሙሉ ለኤፍሬም ብቻ አልተሰጠም። ልጁ ለዓለም ሁሉ ተሰጠ። ካዲያ ዓለም ሁሉ ድነዋል፣ ኤፍሬም አልዳነም። ለምን ዓለም አልዳነም? ቆይ እሺ፣ ገብቶኛል፣ ሐሳብ ገብቶኛል። ዓለም ሁሉ አልዳነም፣ ኤፍሬም ለምን ዳነ ከተባለ ኤፍሬም ምንም ልዩነት የለውም፣ ተቀበለ ነው። ለተቀበሉት ይላል አይደለ? ዮሐንስ 1 ላይ እኮ ወደ ገዛ ወገኖቹ መጣና አለ። ምን አረጉ እነሱ? እንዳይድኑ አልተቀበሉትም። ከዛስ ለተቀበሉት ግን አለ እሺ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ስለዚህ እኔ በመቀበሌ ነው ከነሱ የተለየሁት፣ በሌላ በምንም አይደለም። ስጦታውን ተቀበልኩኝ፣ በቃ ጨረስኩኝ። እምነት ግን ያንተ አይደለም ያልከው ቅድም፣ እሱ ትንሽ ግራ ጋብቶኛል። ምን ይላል ዮሐንስ? ሁሉ ጴንጤ በቃሉ የሚያውቀው ጥቅስ ይሄን ልበልና ልጨርስ። ዮሐንስ 3:18 ላይ መጀመሪያ ከ17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። ወደ ዓለም የላከው ለምንድን ነው? በዓለም እንዲፈርድ አይደለም፣ ዓለም እንዲድን ነው። ሁሉ እንዲድን፣ ዓለም ሁሉ እንዲድን አንድ ልጁን ወዶ ላከ ይላል። ከዛስ ሁሉም ይድናል እንዴ ስትለው ኖ አይደለም ይላል 18 ላይ በእርሱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። እኔ እኮ ስላመንኩ እኮ ነው ያልተፈረደብኝ። አሁን እኮ አላመኑ የምንላቸው ሰዎች እኮ እነሱ እኮ ባለማመን በፍርድ ውስጥ እኮ ናቸው ያሉት ባለማመናቸው ምክንያት። እኔ ደግሞ የዳንኩት በማመኔ ምክንያት ነው። ሰው አላመንክም አንተ ከአንተ የማመን ነገር አልመጣም ካልክ ካዲያ ምንድነው ጌታን እመኑና ዳኑ የምንለው? ቀልድ ነው ማለት ነው። ኤፌ አሁን እስኪ አሁን ይህን ሁሉ እኔ አውቀዋለሁ። አሁን ጥያቄ ማለት ነው ለመዳን ማለት ነው ግሬስ እና ፌዝ ያስፈልጋል አይደል? ጸጋና እምነት ያስፈልጋል አይደል? እሺ ስለዚህ ፌዝ ከእግዚአብሔር ነው ከአንተ ዘንድ ነው ታበረክትለታለህ? ፌዙ ነው ወይስ እሱም ከእግዚአብሔር ዘንድ ነው? ፌዝ እኮ ምንድነው? ታበረክትለታለህ ማለት ለእግዚአብሔር መስጠት ነው። እሱ ስጦታውን ሰጠኝ፣ ያንን ስጦታ የምቀበልበት ነው እኮ ፌዝ። ተቀባይ ነው። አቤት ፌዝ ምንድነው? እምነት ምንድነው? ኦኬ እምነት ምንድነው? ሁሉ ሰው እንዲገባው አድርጌ ላስረዳ። እምነት በጣም ሲምፕል ነው፣ በጣም ውስብስብ አይደለም። አንድና አንድ ሁለት የሚለው ራሱ ሳይንስ ነው። ከዚህ እምነት ማለት ምድር ላይ እንደ እምነት ቀላል ነገር የለም ለማስረዳት። እምነት ማለት ምን ማለት መሰለህ? ኢየሱስ ሞቶልሃል ስለአንተ ኃጢአት። አዎ ኢየሱስ ስለኔ ኃጢአት ሞቶልኛል ብሎ መቀበል ነው እሱ። በቃ እምነት ማለት ይሄ ነው። እምነት የምንለው እሱ ነው። ስለዚህ ጳውሎስም ሐዋርያ ቅዱስ ጳውሎስም ስለ ሰልቬሽን ሲያወራ ሰው በአፉ አይደለ እንደ ያለው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ኦኬ አይ ፌዝ ኢን ሪያሊቲ ያለ ኢነርጂ ነገር ነው ወይስ አትሪቢዩት ነገር ነው ወይስ ፌዝ ኤግዚስት የሚያደርግ ሜታፊዚካል ነገር ነው ወይስ አይደለም? what you mean by that ኤግዚስት የሚያደርግ ሜታፊዚክስ ነው ማለት ምን ማለት ነው? ቁስ ነው እያልከኝ ነው? አይ ፌዝ የሆነ ነገር የምትቀበልበት ነገር ነው፣ የሆነ አክሽን ኦፍ ዊል ነገር ነው። ያ that's true። ለምሳሌ መውደድ እንደማለት አክት ኦፍ ዊል ነገር እንደ ሳም ፓርት ኦፍ ኢነርጂ ልታስበው ትችላለህ። አይ እንደዛ አልለውም። ምናልባት ብሬክዳውን ሲደረግ ሌላ ግልጽ አይደለም እንዴ? ግን ፌዝ ኤግዚስት ያደርጋል የሆነ እንደ ሜታፊዚካል ሪያሊቲ ነው ወይስ አይደለም? ኤግዚስት ያደርጋል። ኦፍኮርስ ኤግዚስት ያደርጋል። ስለሚያደርግ እኮ ነው የምናወራው። ኤግዚስት ያደርጋል። ግን እንደ ሜታፊዚክስ ያልከው ነገር እሺ ጥሩ። ስለዚህ ስታምን ሰውዬ ውስጥ ግን ያላመነው ውስጥ ግን ፌዙ ኤግዚስት አያደርግም። ስለዚህ ኮንትሪቢዩት ስላደረግ አንተ ከዛኛው ሰውዬ ቤተር ነህ ማለት ነው። ኮንትሪቢዩት የምትለው አልገባኝም። ኮንትሪቢዩት ምንድን ነው ያደረኩት? እኔ ማለት ግሬሱን የምትቀበልበት አይደል? አንተ ፌዝ አለ፣ ያኛው ሰውዬ ፌዝ ስለሌለ አንተ ካላመነው ሰውዬ የተሻልክ ነህ ማለት ነው። አይ እኔ አሁን የተሻልኩ ነኝ የበለጥኩ ነኝ እንደዛ አልልም። ለምን መሰለህ? ቅድም እንዳልኩ ተቀባይ አይሸልልም፣ የሚሸልለው ሰጪ ነው። እኔ የተሻልኩ ነኝ አልልም። የተሻለ አንድ ጌታ አለ፣ እሱም ሰጪ ነው። ኦኬ እኔ ተቀባይ ሆኜ የተሻልኩ ነኝ አልልም፣ ተቀባይ ነኝ እኔ። ኦኬ ኃጢአተኛ ስለሆንኩ ቆይ let me finish። እኔ የተሻልኩ ነኝ አይደለም ያልኩት። እኔና በሰውየውና በዳን አሁን ሁለት ሰው አምጣና አቁም። ኤፍሬም እና አንድ ደግሞ ሚስተር ኤክስ የሚባል ያልዳነ ሰው አለ። ሚስተር ኤክስ የሚባል ሰው ኤፍሬም አለ የዳነ ሰው፣ ሌላ ደግሞ ሚስተር ኤክስ አለ ያልዳነ ሰው። ኦኬ በኤፍሬም እና በሚስተር ኤክስ መካከል ያለው ልዩነት ምንድን ነው? ኤፍሬም ለምን ዳነ፣ ያ ለምን አልዳነም ካልክ እኔ አምኜ ነው። ምን ጥርጥር አለው? ምንም አላረክም ትለኛለህ እንዴ? አምኜ፣ እሱ ስላላመነ ነው። ካመነ እንደኔ ካመነ ይድናል።
ካላመነ ግን እኔ ነኝ እንደሚለው 18 ላይ እኮ እንደዚህ አለ፣ በእርሱ የሚያምን አለና አይፈረድበትም አለ። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እና በኢየሱስ አምኜ ነው የዳንኩት። እና አታምንም እያልከኝ ነው እንዴ? በኢየሱስ ሳታምን ነው የዳንከው እያልከኝ ነው ወይስ በኢየሱስ ያመንከው አንተ አይደለም ኢየሱስ ለአንተ አምኖ ነው የዳንከው ነው እያልከኝ? አይ ኤፊ እኔ እሱ ሬድ ሄሪንግ እኮ ነው። የሬድ ሄሪንግ የሚባለው ፋላሲ ነው። አሁን እኔ እንደዛ አልክ ሳይሆን ፌዝ የሆነ ሜታፊዚካል ሪያሊቲ የሆነ ኤግዚስት የሚያደርግ ትሩዝ ከሆነ አንድ ሰው ፌዝ አለው ካልክ የሚያምንበት ወይ ደግሞ የሚድንበት ፌዝ አለው ለዛ ነው የዳንክ ካልክ እና ሌላኛው ፐርሰን ቢ ደግሞ ያ ፌዝ ያ ሪያሊቲ ስለሌለው ነው ያልዳነው ካልከኝ አንተ ከዛኛ